በገድላት ላይ የሚያላግጥ ትውልድ ተነሳ። የት? በምድራችን ላይ በየት ቤተክርስቲያን? ብላክ እንዳት ምነግርህ በኦርቶዶክስ ቤተክርስቲያን ማለት ነው። ማን ነው የሚያላግጠው? ትውልዱ። እስከ ዛሬ ድረስ እኮ ኤርሚያስ እነዚህ መጽሐፍቶች እኮ ተከብረው ነበረ። አይ አሁን ትውልዱ አይታችሁት ከሆነ ይገቡና ምን ይሉናል? እዚህ ሲገቡ እኔ የምፈልገው ከመጽሐፍ ቅዱስ ላይ እንድታነብን በመጽሐፍ ቅዱስ እንድናወራ ነው። እንደው ምን ይሉናል? እኛኑ ራሳቸው መልሰው ገድላት ድርሳናት የጴንጤ መደበቂያ ነው ይላሉ። ገድላት ድርሳናት እኮ የጴንጤዎች መደበቂያ ጥሻ ሆነ፣ መደበቂያ ዋሻ ሆነ። ጴንጤ ሲጠይቀው ገድላት ድርሳናት ውስጥ ሄዶ ይደበቃል ብሎ የማይል መምህር ማን አለ? ጴንጤ እንዴት ይደበቅበታል በገድላት ድርሳናት ውስጥ? እና የጴንጤ መደበቂያ መጽሐፍ ትጠቅሳለህ እንዴ? አቦ ወደዛ ዞር አድርግልኝና ከመጽሐፍ ቅዱስ እናውራ ይልሃል። ይሄ እኮ ወንድሞቼ እናቶች ቢገባችሁ ጣሪያ ላይ ወጥተን ራሱን ልናመሰግንበት እኮ የሚገባ ነገር እኮ ነው። ትልቅ እኮ ድል ነው። አንድ ኦርቶዶክሳዊ ምንምን ወይ አንድ ኦርቶዶክሳዊ አገልጋይ በመጽሐፍ ቅዱስ ብቻ አውራኝ እነዚህን አታውራኝ ብሎ ሲል ምን እያለ እንደሆነ እነዚህ ማፈሪያዎች ናቸው። እነዚህ እኛ ፊት አይሉም እንደዛ። እነዚህ እኮ አንገት ያስደፉን ናቸው። እነዚህ በጣም ያሸማቀቁን ናቸው። በማያሸማቀቀን አንገት በማያስደፋን በመጽሐፍ ቅዱስ ብቻ አውሩን ብለው ሶላ ስክሪፕቸራ ብለው መጥተዋል ማለት ነው። ቀድሞ እኮ ግን እኛ ገድላት ድርሳናትን ሳንነካ በፊት በመጽሐፍ ቅዱስ ብቻ እናውራችሁ ብለን ስንል አይ መጽሐፍ ቅዱስ ብቻ ማለት ሉተር ሽንት ቤት ቁጭ ብሎ የፈበረከው ነው፣ ቆሎ እየበላ ያነሳው ነው፣ ተኝቶ ያወራው ነው፣ ከሚስቱ ጋር የተጫወተው ነው ያላችሁ ሲያላግጡ ነበር። በመጽሐፍ ቅዱስ ብቻ እናውራችሁ ብለን ስንል እኛ እንደናንተ መጽሐፍ ቅዱስ ብቻ አንልም። ገድላት ድርሳናቱ ሊቃውንቱ አዛውንቱ ምናምን ነገር ብለው የሚሉት በጣም ብዙ ቡትቱ ይጠሩብን ነበር። አሁን ደግሞ አይ በቃ እንግዲያ አንዱን ኦርቶዶክሳዊ በምንድነው የምናወራዋለን? እኛ በመጽሐፍ ቅዱስም በገድላት በድርሳናቱም በመጽሐፍቶች ሁሉ ጭምር ነው የምናወራችሁ ብለን ይኸው እስካሁን ግግም አልና አንድን ኦርቶዶክሳዊ ስናወራው ነገረ ድነትን አውራኝ ብሎ ካለ በመጽሐፍ ቅዱስም በመጽሐፍቶቻቸውም ነው የምናወራቸው። ለምን? መጽሐፍ ቅዱስ ብቻ አይደለም በኦርቶዶክስ ነገረ ድነት ላይ የሚያስተምረው ትምህርት መጽሐፍ ያለው። እነዚህ ገድላት ድርሳናት ሁሉ ጭምር ነገረ ድነትን ያስተምራሉ። ስለዚህ ወደ ኦርቶዶክስ ከአንድ ኦርቶዶክሳዊ ጋር ስታወራ በመጽሐፍ ቅዱስ ብቻ ካወራችሁ ተሳስታችኋል። ቢለምኑ መሬት ቢደበድቡ ቢቧጥጡ በመጽሐፍ ቅዱስ ብቻ እንዳታወሯቸው ኦርቶዶክሳውያንን። በመጽሐፍ ቅዱስ ብቻ አውሩን ብለው የሚሉት ያው ገመናችንን አታስጡት ነው ኤርሚያስ። በቃ ወይ ደግሞ አንዱ መምህር እንዳለ አንዲት ክፉ ወፍ ነበረች አሉ እና ያቺ ወፍ ሁሉ ቀን የመጣች የእንስሶችን ቁስል ነው የምትነካው፣ ቁስላቸውን ነው የምትነካው እና መናፍቃኑ አሁን እንደዛች ወፍ ሆነውብናል አሉ። ኖ ወፏ ቁስል የምትበላ ወፍ እኔ በእርግጥ አላውቅም፣ እንደየአካባቢው ሊለያይ ይችላል። አዋፍት ስለሆኑ የእንስሶቹን ቁስል የምትበላ ምናምን ነገር ብሎ አሉ። ቁስላቸውን የምትበላ አላቅም፣ በእውነት ለመናገር ማለት ነው አላቅም። ግን ጭሪ የምትባል ወፍ አለች። እኔ በተወለድኩበት አካባቢ ጭሪ ትባላለች። በከብቶች ላይ እነዚህ ተዋሲያን ተጣባቂ የሆኑ እንደ መዥገር የሚባሉት አይነት ነገሮች እንደነሱን ታገኝና ብብታቸው ስር፣ ጡታቸው ስር፣ እንደዚህ ፕራይቬታቸው አካባቢ ላይ ስስ ስለሆነ ቆዳቸው ሄዳ መዥገሯ ትጣበቃለች እና ደማቸውን ትመጥና የእንስሶቹን እላወላቸው ላይ እዛው ራሱ በቃ እንደምቧይ ብጥ ብላ ትቀመጣለች እና ጭሪዎቹ ይመጡና ይነቁሯታል። ከዛ ደሟን ይመገቡታል ማለት ነው፣ የመዥገሯን ማለት ነው። ይህን ሲያደርጉ እንስሳው ላይ ነው፣ መዥገሯ እንስሳው ላይ ነው ያለችው፣ እዛው ላይ ያለች ነው የሚገሏት። ኦኬ እቺን ወፍ አውቃለሁ። ከዚህ ውጭ ቁስል የምትበላ ወፍ እኔ አላውቅም።
ግን ምን አሉ ምሳሌ ሲጠቀሙ ማናቸው? ማን ነበር ይሄንን የተናገረው? መርጌታ ኤፍሬም ነው ማን ነው የሚባለው ነው መርጌታ ኤፍሬም ወይ ሰምቲንግ የሆነ እና አንዲት ወፍ ነበረች ብለው ማለት ነው። ተረት ይወደዳል ቤት ውስጥ። አሁን ጴንጤው ገድላት ድርሳናትን መጥተው ችግር ያለባቸውን ቦታ እየነቆሩን እያደሙን እችን ቤተክርስቲያን ብለው ቀጥታ የተናገሩት ቪዲዮ ነበረ። ከቪዲዮ ብዛት የተነሳ አሁን ቦታውን የቱ ጋር እንዳስቀምጡት ስላላስታውስኩ ነው። በሁለት ስልክ ላይ ነው የማስቀምጠውና ካገኘሁት አሰማችኋለሁ። አይ ቁስላችንም ነው ገድላት ድርሳናት እንደ መሽገሯ ቁስላችን ናቸው ብላችሁ ካላችሁ ቁስላችሁን ታከሙ፣ ልናሳክማችሁ ይገባል። ቁስል እንትን አይጠረግም። የሚፈርጠው ፍርጥ ይደረጋል፣ መግሉ እንዲወጣ ማለት ነው። ሰንኮፉ እንዲነቀል እጁ እንዲወጣል ይባላልና ፍርጥ ይደረጋል። ያበጠው እንዲፈነዳ ማለት ነው። ፍርጥርጥ እናደርገዋለን ማለት ነው። ያም አልኮ በቃ ጥርስን መቻል መንከስ ነው። ድርሳነ ሚካኤል የሚባል ቁስል ፍርጥ፣ ታምረ ማርያም የሚባል የሚያዥ የሚመግል ተረት ፍርጥ። ያኔ መጮህ የለብህም። በደንብ ያበጠው ላይ የያዘው የመገለው ነገር ከፈሰሰለ በኋላ ከዛ ሰላም ትሆናለህ። ከዛ እንጠራርግልና በፋሻ እናስርላለን። አሁን መታችሁ ግን እብጠቱ እንዳለ ተረቱ እንዳለ ገዳዩ ትምህርት እንዳለ 5600 ሰው ከበስተዋል። እዚህ ቤት በቃ የያዕቆብ ጨዋታ ሆነና ቀረ። እንዲሁ በድብቆች ነው በቃ እንትን የምንለው ነው እና አናሻሽላችሁ። እዚህ ጥሩ የሕክምና ስራ ነው እየሰራን ያለን። የቆሰለ ቁስል ካለህ ቁስል ከመድረቁ በፊት መግል ይይዛል። መግሉ ደግሞ በሆነ ነገር በስተህ ዶክተሮችም ጋር ሂድ፣ በባህላዊው መግሉ እንዲፈስ የሆነ ነገሩን ተነካውና ታፈርጠዋል። እሱ ካልፈሰሰ አይደርቅ፣ መርዙ መውጣት አለበት ማለት ነው እንጂ ዝም ብላችሁ ነካኩልኝ አይባልም። በደንብ መፍረጥ አለበት። ስለዚህ ታምረ ማርያም የሚባል መጽሐፍ በደንብ ፍርጥ ስናደርገው አይታችኋል አይደል? ስንት ነገር እንደወጣ አንድ መዓት ሰው ኦርቶዶክስ መሆኑን ራሱ እስኪጠላው ድረስ ማለት ነው። ቻለው እንግዲህ ወዳጄ። እቺ ቤተክርስቲያን ንጽሕት ናት፣ ቅድስት ናት፣ ባህረ ጥበባት ናት፣ አትሳሳትም ስትሉ ኖሯችኋል። መጽሐፍቶቻችሁ ግን ስንገልጣቸው የዚህን ተቃራኒ ነው የሚያወሩት። ንጽሕት ሳይሆን አይታችኋል። ይህንም በደንብ መናገር እንችላለን። ጥራት የሚጎላቸው መጽሐፍቶች መሆናቸውን አሳይተናል ማለት ነው። ቀሲስ ንጋቱ አበበ ይግቡ። እንደናንተ አይነት ካህናት ነው የሚያስፈልገው። አሁን ምን ሆነ ታዲያ? ከገባችሁ ግቡ፣ ካልገቡ ግን ይተዉት አላችሁ። አገልጋዮች አሁን የገባችሁ እያየኋችሁ ነው። ሌሎቻችሁም በለማርያም ኑ ይግቡ፣ ኑ ግቡ። ካህናት አገልጋዮች እኮ መግባት ነው ያለባችሁ። አንተ ውሸታ ማን ነው ደግሞ በገድላት ድርሳናት ላይ የሚያላግጥ ትውልድ ብላችሁ መታችሁ መሞገት ነው። እኛ ቪዲዮ አለን፣ ማስረጃ መጽሐፍቶች አለን። ራሱ አባቶች ብላችሁ የምትሏቸው ሁሉ ጭምር ምን እንደተናገሩ እናሳያለን። ስለዚህ የኦርቶዶክስ ተዋሕዶ ቤተክርስቲያን ለብዙ ሺህ ዘመን እንደ መግል ያልፈረጠላት አንድ መዓት ቁስል ገድላት ድርሳናቱ እንደ ቁስል ስለሆኑ ማለት ነው። በየብብሽሽቷ በየሰውነቷ ላይ አብጦ 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 የተቀመጠ ማለት ነው። የመሐረ ነው ወይ ሳለ ነው ወይ ቀበነ እያሉ ካህናቱ የሚቀልዱበት የነበረውን ህዝብ አሁን ህዝቡ ደግሞ በመጽሐፉ ላይ መቀለድ ጀመረ። እኛ በፊት መጣው ልንወያያቸው ስንል ገና ልንጠቅስ ስንል ታምረ ማርያም ለኮ እንደዚህ ተብሎ ማለት አካሱ ልጠቅስ ነው እንዴ? በጣም ነው የምትገርመው። ጴንጤ እኮ ገድላት ድርሳናት ውስጥ እኮ ሆነ መደበቂያችሁ ይላል። አንተ የምታነበውን ከበረከቱ ሱታፌ ይሳተፍበታለሁ ብለህ የምትለውን ጠዋት ጠዋት
ከመጽሐፎቹ ቅድስና የተነሳ እህል ሳይበላ ነው የሚነበቡት። መጽሐፍቶቹ ቅዱሳን ስለሆኑ እህል ሳይበሉ ነው የሚነበቡት ብለህ ዝንብህን እሺ እያልክ ጠዋት ቁጭ ብለህ ፀሐይ እየሞቅህ የምታነበው የምትደግመው መጽሐፍትን ጴንጤ ፊት ቀርበህ ለማውራት ያፈርከው አንተው ነህ። ጴንጤ ምን ይሁንልኝ ብሎ ገድላ ድርሳናት ውስጥ ይደበቃል። እናንተ ነበራችሁ የተደበቃችሁት። እናንተ አሁን እንትን አይጥ ምናም ነገር ካስቸገረህ በሀገር ቤት አይጥ ጉርጥ የሚባሉ ነገሮች አሉ። ክምር ምናም ነገር እህል በጣም ነው የሚበሉብን እና ዳዋውን ምታው ይባላል በገጠር። ዳዋውን ይሄ ጥሻ ነገር ማለት ነው። ዳዋ መደበቂያቸው እሱ ስለሆነ ዳዋውን ስትመታው አይጡም ጉርጡም ከተደበቀበት ብቅ ይላል። ጉድጓዳቸውን በግልጥ ይታያል። ከዛ ወጥመድም ከሆነ መርዝም ከሆነ ዛጉዬ ጉድጓዳቸው ላይ ይሄስ ታስቀምጣለህ። አሁን ለኦርቶዶክስ ገድላት ድርሳናት ዳዋ ናቸው። መደበቂያቸው የት ነው? ገድላት ድርሳናት ነው። ለዚህ ነው በመጽሐፍ ቅዱስ ብቻ እናወራችሁ ብለን ስንል በለፈለፉ ይጠፉ ይላል ያገሬ ገበሬ። የሉተር ቅዠት ነው አላችሁ መጽሐፍ ቅዱስ ብቻ እናውራ ብለን በማለታችን። በመጽሐፍ ቅዱስ ብቻ እናወራ ብለን ስንል የሉተር ቅዠት ነው አላችሁን። ታዲያ እኛ ቅድስት ቤተክርስቲያን በዶግማ በቀኖና እና በትውፊቱ በአዛውንቱ በሊቃውንቱ በቡቱቱ ታምናለች አልክ። ጣጣውን አላወቅክ በኋላ የሚመጣብህን። ኦኬ በገድላት በድርሳናቱ ማለት የቀኖና መጽሐፍት ማለታችሁ ነው? አዎ እንዴታ፣ እነሱ ከቀኖና መጽሐፍት ነው የሚመደቡት። መጽሐፏን የጻፈ ያጻፈ የደጎሰ ያስደጎሰ ብሎ የሚለው ታሪክ የት ነው ያለው? በዚሁ ጥሻ ውስጥ ማለት ነው። ዳዋ እና ያለ ርኅራሄ ዳዋችሁን እላያችሁ ላይ መነጠር ነው ማለት ነው። አሁን ኦርቶዶክሳዊ ታምረ ማርያም ውስጥ ሄዶ መደበቅ አይችልም። ጥሻው እንደተመነጠረበት አይጥ አደባባይ ላይ ነው የምታገኘው። ለመግደል ሳይሆን ለማዳን፣ አይጡን ለመግደል ነው። እዚህ ግን ትውልዱን ግን ለማዳን ነው። ድርሳነ ሚካኤል የሚባል አስቀድመን ስለመነጠር ነው። አንድ ኦርቶዶክሳዊ ሄዶ ዘወርኃ ኅዳር ላይ ብሎ ቢል አይ ዘወርኃ ኅዳር ላይ ያልከው ድርሳነ ሚካኤል ነው፣ ከመቅድሙ እንጀምራለን። ነገረ ድነትን እኮ ፍትፍት አብልተህ ትድናለህ ብሎ የሚል መጽሐፍ እኮ ነው ድርሳነ ሚካኤል። ስለዚህ ፍትፍትህን አስቀድሜ ልደፋው ይገባል። ስለዚህም ደግሞ ተሳክቶልናል። አይታችኋል። ኦርቶዶክሳዊ ገብተው አንድ ከድርሳነ ገብርኤል አይጠቅሱ፣ ከድርሳነ ሚካኤል አይጠቅሱ፣ ከታምረ ማርያም ሲጠቅሱ አይታችኋቸው ታውቃላችሁ? በፍጹም እንደ ባታነሳባቸው ይሻላል። ምን አለበት ግን እኔ ምን በቃ ጴንቶቹ ጋር ሄደን እኮ በቃ የሆነ ስለ መጽሐፍ ቅዱስ ልናወራ ብለን እኛ ነገረ ድነት እናወራቸው ብለን የዮሐንስ ወንጌል መጽሐፍ ምዕራፍ 6 ሥጋዬን የበላ ደሜን የጠጣ ብሎ ይላልና ብሎ እሱ ስለሚታኘክ እንጀራ ያወሩላል። እዛ ጋ ሄደው ቃሉ እኮ አይልም፣ ጭራሽ በፍጹም አይልም ቃሉ። ስለሚበላው ህብስትና ስለሚጠጣው ወይን አይደለም የዮሐንስ 6 ብሉ ጠጡ ብሎ ያለው። እና እዛ ጋ ይዘን ስናበቃ ከዛ እሱ ላይ ቆመ ያወሩናል ብለህ ስንል አይ ነገረ ድነት እኮ በእናንተ ቤተክርስቲያን እኮ ደግሞ ብለው ይላሉ። ስጋ በመብላት በደም በመጠጣት ብሎ የሚለው ከሚታኘክ እንጀራ ጋር የሚያገናኘው አይደለም። ግን እሱን ነው ብላችሁ ካላችሁ እናንተ እኮ የምትበሉት የማርያምን ስጋ ነው ብለው ይሉናል። እና ይህንን ደግሞ ምን ብለን እንበል? እኛ ብፁዕ አቡነ ሕዝቅኤልም ወጥተው በቃ አባቶቻችን ናቸው እኮ ብዙ እኮችን ቤተክርስቲያን ቁልቁል እየከተቷት ያሉት። ምን ሆነ? አይም ባለፈው የተናገሩት አላስታውሰውም እንዴ? ይባባሉልሃል እዛ ተደዋውሎ ወይ ደግሞ እየተሾካሾከ ምን አሉ እሳቸው? ያው ምን በላው የእመቤታችንን ስጋ ነው እኮ ብለዋል። እውነትህን ነው። አዎ በቃ ጴንጤው ይህንን አገኘ። አሁን የፍጡር ስጋ የማርያም ስጋ የምትበሉ የሰው ስጋ የምትበሉ እያሉን ነው። ይኸው እያልኩ ነው። እኔም የማርያምን ስጋ ነው የምንበላው ብለዋል አባትህ። ስለዚህ እናንተ ለመዳን የምትበሉት የማን ስጋ ነው? የማርያምን ነው እንጂ የኢየሱስን አይደለም። የምንጠጣውም ደም የእሷ ነው ብለዋል። የማን? የማርያምን ደም ነው የምንጠጣው፣ የማርያምን ስጋ ነው የምንበላው። ፍጻሜስ ሲኦል ይሆናል። ቆንጅዬ ሲኦል ተዘጋጅቶላቸዋል። የፍጡር ስጋ በልተህ የፍጡር ደም ጠጥተህ የምትገባበት መንግስተ ሰማያት የለም። እሱንም ብለህ ብትል ስለሚታኘክ እንጀራና በአፍ ስለምትጠጣም ብለህ ስለምታጣጥመው ነገር አይደለም የሚያወራው ዮሐንስ 6ን። ስለዚህ ምን ይሁን ምንም አንሱ ኦርቶዶክሳውያን ከመጽሐፍ ቅዱስ እኛ ጋር ልታወሩ ስትሉ
ትዝ ይለናል መጽሐፍቶቻችሁ ስላነበብናቸው ከጥሻውም ልናድንህ ጥሻውም ላይ እኮ አለ እዚህ ጋር ዳዋ ውስጥም አለ እንደዚህ የተጻፈ እንላለን ከአረም ውስጥም አለ ስለዚህ ራሳቸው አሁን ኦርቶዶክሳውያኑ በገድላት ድርሳናት ላይ ያላግጡ ጀመር ማለት አልቀበልም ተቀበል ብሎ ሊያስገድደኝ የሚችል የለም ማለት እንዲህ ነው አዎ እንዲህ ነው ገና ያለ በራሳቸው እጅ አውጥተው ይጥሏቸዋል ወደ ቆሻሻ መጣያ በራሳቸው እጅ አያሳዝንም አንተ ጣዋት ቁጭ ብለህ ፀሐይ የሞክ የምታነበው መጽሐፍ ጴንጤ አደባባይ ላይ ያላግጥበታል ለምን ውስጣቸው የተጻፈ ተረታ ተረት እናንተን አልጠቀማችሁም ለነፍሳችሁም ለስጋችሁም ለመንፈሳችሁም አልጠቀመም ስለዚህ እኔ በዘመኔ ፀሐይ ሳይተሞቀ እህል ሳይበላ ይነበባሉ እህል ሳይበላ ነው መነበብ ያለባቸው ተብለው የተባሉ መጽሐፍቶች እኔው በዘመኔ ኦርቶዶክሱ በገድላት ድርሳናት ላይ ማላገጥ ጀመረ ነው የምላችሁ ስለዚህ በዚህ ሐሳብ ላይ እንቀጥላለን ቴንክ ዩ ጸጋ ይብዛላችሁ ወንድሞች መቀጠል ትችላላችሁ ወንድምነት ብርኪ እኔ ጋር ጣዋት ነው ቁርስም እስከምበላ ድረስ መቀጠል እንችላለን በዚህ ላይ ሌላ የምትሉትም ሐሳብ ካለ መጨመር ትችላላችሁ ቴንክ ዩ በቃ አንተ ቁርስ ብላ ስትጨርስ ሰዓት አንተ ጋር ቆንጆ ሲሆን በሚመች ሰዓት አንሚዩት አድርገህ መቀጠል ትችላለህ እስከዛ እኛ እንቀጥላለን ኦርቶዶክሳውያን መግባት ትችላላችሁ አሁን ሁለት ቦታ አለ ምናልባት ግርማና ከታች ደግሞ ምህረት ተካፋይ ሰላም ማለት ትችላላችሁ እናንተ ከዛ ለኦርቶዶክሳውያን እድል እንሰጣለን ማለት ነው ቁጥር ጽፉልናላችሁ እናስገባችኋለን ኦርቶዶክሳውያን ቁጥር ጽፉልናላችሁ እሺ ግርምሽ እና ምህረት ተካፋይ ሰላም በሉ ሰላም እንዴት ናችሁ ቅዱሳን ሁላችሁም ሰላም ብያለሁ ብሩኬ በጣም ጠፍተ ነበር ስላየው ደስ ብሎኛል ወንድምነት ኤርሚ እንዴት ናችሁ ሁላችሁም ሰላም ናችሁ ኤዲዬ ሁላችሁም ዳኒ እዚህ ያላችሁ ቅዱሳን የተወደዳችሁ የእግዚአብሔር አባቴ ብሩካን እንዴት ናችሁ ደህና ናችሁ ሁላችሁም ሰላም ናችሁ በጣም ነው የምወዳችሁ እሺ ይሄንን መንገር ፈልጋለሁ በጣም ነው የምወዳችሁ እንቀጥላለን አንድ ነገር ግን ማለት ፈልጋለሁ እዚህም እኛም ያለነው ከላይ እታችም ያላችሁ የተወደዳችሁ አባቴ ብሩካን ጀስ የሆነ ስብከቱ ሞቅና ዲቤቱ በጣም እየሞቀ ሲሄድ ምን ይሆናል መሰለህ ብሩኬ ኮፒ ሊንኩ ይቀንሳል ላይክ ሼር ይቀንሳል ጀስ እኔ ስለማደርገው ነው ያለ ምንም ቀስቃሽ ግን ሌሎቹም እንዲያደርጉ በመሃል የሆነ እንወሰዳለን ታውቃለህ ወደ ኮሜንቱ ነው እናደላውና እቺ ነገር ብናስተካክላት በጣም ነው የምወዳችሁ እሺ ተባረኩ እና ለግርምሽ ልስጥ በጌታ የተወደዳችሁ ወገኖች የጌታ ሰላምና ጸጋ ይብዛላችሁ በዚህ ያላችሁ ሁላችሁንም በጌታ ሰላም ብያችኋለሁ የተወደድኩ ወንድም ኤርሚ ዳንሻዬ ኤዱ ጽዮን ብሩካ ምህረት እና ታች ላይ ያላችሁ ወንድሞች ሁላችሁንም በዚህ ስላገኛችሁ ደስ ብሎኛል ጌታ ኢየሱስ አብዝቶ ይባርካችሁ አገልግሎታችንን እንቀጥላለን ጌታ በብዙ ይረዳናል ኮፒ ሊንክ ሼር ታፕ እያደረገን ይሄንን አገልግሎት እናስቀጥላለን በዚህ ርዕስ ላይ ልትወይ ይሄን ነው በቴሌግራም ግሩፕ ላይ እናገርኩት ስክሪንሾት ወልባች ምንድን ያለ እንደዚህ ያለ ተረት ቤተክርስቲያን ማጽናት አለባት ማን ያሬ ልዝጋው ሰምታችኋል በደንብ
በደንብ ሰምታችሁታል ያለውን እንደዚህ ያለ ተረታ ተረት ቤተክርስቲያን ማጽዳት አለባት። አሁን ይሄን ያለው ድጋማው ብሩክ ይሄ ድጋማው ጴንጤ አይደለም። እስኪ ስሙት አንዴ። እሺ እሺ ይሄን ነው በቴሌግራም ግሩፕ ላይ እናገርኩት። ይሄ ስክሪንሾት ነው በነገራችን። ምንድን ነው ያለው? እንደዚህ ያለ ተረታ ተረት ቤተክርስቲያን ማጽዳት አለባት። ማን ያለ አጭሩ ለምን እንዲህ ትላለህ? በቴሌግራም ግሩፕ ላይ ከዚህ ቀደም ትናንት ነው የጻፈው። እንደውም ላልፈው ነበር የፈለግኩት አንዴ ስላናገርኩት ምናልባት ከተማረበት ይበቃል ብዬ ነበር ያለፍኩት። በዚህ ልክ ከመጣ ደግሞ ከመጣሽ ማርያም ታምጣሽ። ይኸውና ማን ነው እንደዚህ ብሎ መጻፍ መብት ያለው? ተረታ ተረት ብሎ የመናገር ስልጣን የሰጠው ማን ነው? ማጽዳት አለበት ብሎ መናገር የሚናገር ማን ነው? ኦርቶዶክስ እንደዚህ ነው። ጌታ በሚያውቀው ግን ተረት አይደለም። በእውነት ተረት አይደለም። ጌታ ልጅ እኮ ልክ እኮ ነው። አንድ ቤተክርስቲያን እንደዚህ አይነት ታሪክ የያዘች እንዴ ጭልጥ ያለ ተረት ውስጥ ነው እንጂ ያለችው። በደንብ ማጽዳት አለባት። ትክክል እኮ ነው ልጁ። ይሄን የተናገረው የእግዚአብሔርን ቃል ማንበብ ስለጀመረ እኮ ነው። ተረታ ተረት ያለው እሳቸው ተቆጡ። አባባ ተቆጡ። እሳቸው ይቆጣሉ፣ ይወዳሉ እንደዚህ ተረታ ተረት። እኚህ ደግሞ በጣም ነው የሚወዱት። እንዲነካባቸው አይናቸው ነው። እንደዚህ ተረታ ተረት እጅግ በጣም ሲበዛ ይወዳሉ እና ተቆጡ። እንዴት አንተ እንደዚህ ልጁ ኦርቶዶክሳዊ ነው። ቴሌግራም ግሩፑ ላይ ነው የጻፈው። ተቆጡ። እሺ ካላችሁ እኮ መውጣት ነው። እና ጥያቄ ያልገባኝ ያ ነገር ነው። ተረታ ተረት ጥያቄ ነው። እኔ የጻፍኩት ይሄን ጽሁፍ ቤተክርስቲያን ማጽዳት አለባት ጭራሽ በስዕል ላይ ማለገር ለኔ የጻፍኩት ይሄን ጽሁፍ እኔ ኤዲት ያደረኩት። ማን የታዘለው ትለኛለች? አብ ነው የታዘለው። ከዚህ በላይ ተረት አለ እንዴ? አብ እኮ ነው የታዘለው። ቆይ አንዴ፣ ቆይ መጽሐፉን ላምጣ ላሳያችሁ። በእውነት አንዴ አንዴ እሺ ነው መጥቻለሁ። ታሪኩ በደንብ ይነበብላችኋል። በደንብ ይሄ ማለት ነው መጽሐፉ ማለት ነው 13ኛው ምዕራፍ የመስተዛዘል ምዕራፍ ብያችኋለሁ። ይሄ ነው። አሁን ተመልከቱ እንግዲህ። እሺ ተረቱ ይሄ ነው። ቀጥል እስኪ ወዳጅ። ለዛ ነው አሁን አይደል ስድብ የተሰደበው ማለት። ስለዚህ ወይ ስለምትሉ እናመሰግናለን። በዚህ አጋጣሚ እዚህ ቻናል ላይ ያላችሁ ሰዎች ይሄ ልጅ ማለት ኢዮብ መኮንን የሚባል እስልምና ላይ የሚሰራ ኦርቶዶክሳዊ ነው። ሎጎስ መንፈሳዊ ቻናል ይላል። ቻናሉ ላይ ነው ያስቀምጠው። እዚህ ጋር ቁጭ ያሉት እነማን ናቸው? እስኪ ጻፉልኝ። ኧረ እንዳትጽፉ ነውር ነው በጌታ ስም። ማን ናቸው እዚህ ጋር ቁጭ ያሉት? ሁለቱ ሽማግሌዎች። እዚህ የታዘለውስ ማን ነው? አነብላችኋለሁ። የታዘለው ማን ነው? እዚህ ጋር ያዘለውስ ማን ነው? አጅሬው ነው። ያዘለውም አጅሬው ነው።
እዚህ ጋር የታዘላለ እዚህ ጋር ደግሞ አሁን ጌታ በእውነት አሁን ይሄ ተረት ነው ብሎ በመናገሩ ልጁ ትቆጣዋለህ? ነውር አይደለም? ከዚህ በላይ ተረት ከየት ይምጣ? ይሄን እኮ ካነበብክ በኋላ ደህና ሁኑ ልጆች፣ የዛሬ አበባዎች በእንደዛ ብለህ እኮ ነው የሚጨርሰው። እንደዛ እንኳን ለማለት ይሰቀጥጣል። በእውነት ነው የምላችሁ። እንዴ እኮ ተረት እኮ ከዛ በላይ እንደው ስያሜ ቢኖረው በቃ የሚባል እኮ ነው። ልጁ ምን አጠፋ? ትክክል እኮ ነው ያለው ነገር። እንዴ አንተ በአምላክ ላይ እንደዚህ እያላገጥክ እንዲህ እየቀለድክ ጌታ ይቅር ይበል። ራሳችሁን ገልጻችሁ ወየ ስለምትሉ እናመሰግናለን። ለምን ሳታደክሙ ራሳችሁ ስለምትገልጹ። አሁን እዚህ ፔጅ አልደረስኩም ነበር እኔ ግን በቴክስት እንደዚህ ስለላኩ በጣም ነው የምናመሰግነው። ቋቅ ይበላችሁ እንጂ በሃይማኖቴ ከማናችሁም ጋር ነው የማልደራደረው። ዛሬም ነገም የምነግራችሁ ነገር ይሄ ነው። መፍትሄው ምንድን ነው? የቤተክርስቲያን ትምህርት መቀበል። እዚህ ላይ ይህንን ስልክ የተወሰደው መሰላችሁ ከዚህ መጽሐፍ ላይ ይሄን ላይ እንደው ገራሚ እኮ ሰው ነው እኮ የተሰበሰበው እኮ እንደው ይገርማችኋል እኮ ቤተክርስቲያን እኮ ያለባት መከራ ራሱ ይሄን መሰለኝ። ይሄን ይሄው ራሱ አሁን ይሄ ሰው ገጽ 74 ቀጥሎ ያለው ይሄ ገጽ እዚህ ላይ የተቀበለው ክርስቶስን እንደተሸከሙ ዘርጎ በአምሳለ ሕፃን ተደረገው አልገባኝም፣ አስረዱኝ። ያባት እንደዚህ ያለ ተረት ቤተክርስቲያን ማጽዳት አለባት። ጭራሽ በስዕል እግዚአብሔር ላይ ማላገጥ ብሎ ግን መናገር ምን ማለት ነው? እና ልክ አይደለም ወይ እንዴ? ልክ አይደለም ወይ? ከዚህ በላይ ማላገጥ አለ እንዴ? በእውነት ከዚህ በላይ ማላገጥ አለ? ገጽ 74 ቀጥሎ ያለው ይሄ ገጽ እዚህ ላይ የተቀበለው ክርስቶስን እንደተሸከሙ ለምሳሌ ሳልተደረገው አልገባኝም። ከዚህ በላይ ማላገጥ አለ? ማን ነው አሁን? ይሄ ማን ነው እንዴ? በእግዚአብሔር ላይ የምታላግጡ ማን? እናንተ ናችሁ። ትክክል እኮ ነው ልጁ። ማን ነው እያልከን ነው? ያኛው እሺ ችግር ያዛ ጋር ያለው ጥግ ላይ ያለው ያው አንድ ግብፃዊ ሰውዬ ነው። ይሄስ ማን ነው? በእውነት ማን ናቸው እነዚህ እዚህ ጋር ዳር ያስቀምጥካቸው እንዴ? ይሄ እኮ በእውነት ተረት ነው ያለው ልጁ። በጣም ስነ ምግባር ባለው ቋንቋ ነው የገለጸው እኮ። በጣም ጨዋ ልጅ ነው። በእውነት ነው የምላችሁ። በጣም ስርዓት ባለው መልኩ ነው የገለጸው ማለት ነው። ኢዮብ የተናገረው በጣም ጨዋነት ባለው መልኩ ነው። እንዴ ከዚህ በላይ ማላገጥ አለ እንዴ ታዲያ? ማን ነው እያልክ ነው? አሁን ይሄን የታዘለ ሰው ማለት ነው። የታዘለ ማን ነው? ገብቷችኋል? የታዘለው ክርስቲያኖች ገብቷችኋል? ማን እንደታዘለ ገብቷል? ላሳያችሁ። በእውነት ማን እንደታዘለ ላሳያችሁ። በጣም እኮ የሚያሳፍሩ ሰዎች ናቸው። በጣም የሚያሳፍሩ። ይኸው ገድለ አቡነ ገብረ መንፈስ ቅዱስ በሁለቱ ገዳማት የታተመ በዝቋላና በምድረ ከብድ የታተመ። እነዚህን እኮ ነው ያዘላቸው። ገብቷቸዋል? አሁን የታዘለው ይሄኛው ነው። እነዚህ ደግሞ ጥግ ስር ዛፍ ስር ቁጭ ብለዋል። ኩርምት ብለው ማለት ነው። ቀጣይ ደግሞ ይሄኛው ይታዘላል። ከዛ ይሄኛው ቀጣይ ይታዘላል። ይኸው ምዕራፍ 13 ከዚህ ጀምሮ ብታነቡት ጉድ ነው። ከፈለጋችሁ አነብላችኋል። ከቁጥር 10 ጀምሮ ላንብብላችሁ። አሁን የኛውን ታሪክ ማለት ነው። አባታቸው ገብረ መንፈስ ቅዱስም ከዚያ ተነስቶ መላእክት እንደነገሩት ወደ ዝቋላ ተራራ ሄደ። በመንገድም 3 ሽማግሌዎች ደክመው በጥላ ስር አርፈው አገኘ ይላል። ምንድነው ያገኘው? 3 ሽማግሌዎች። እሺ
ያረፉበትም ተራራ እንደ ፀሐይ ያበራ ነበር። አባታቸውም አይቶ በልቦናው እሰወራቸዋለሁ ብሎ አሰበ። እነርሱም አይተው ስለ እግዚአብሔር ፍቅር ሽማግሌዎቹ እሺ ብለህ አትለፈን፣ አንድ ምዕራፍ ያህል አዝለህ ውሰደን እያሉ አሰምተው ተናገሩ። እነዚህ ሶስቱ ሽማግሌዎች ምንድነው እዘለን አሉት። እሺ ቀርቦም ባያቸው ጊዜ መላ ሰውነታቸው በሽታ የተሸፈነ የደከሙ ሽማግሌዎች መሆናቸውን ተረዳ። አንዱን አዝሎ ሄደ። እሺ ምን አረገ? አንዱን አዝሎ ሄደ። ይሄኛውን አዝሎ ሄደ ማለት ነው። ይሄኛውን አዝሎ ሄደ። እነዚህ ጥግ ስር ቁጭ ብለዋል። እዘለን አሉት። እነዚህ ኩርምት ብለው ቁጭ አሉ። ከዛ አንዱን አዝሎ ሄደ። እሺ አንዱን አዝሎ ሄደ። ጥቂት እልፍ እንዳለ ሽማግሌውም አባታቸውን እህል ስለማትበላ ውሃም ስለማትጠጣ ይደክመሃልና ከዚያ አስቀምጠኝ አለው። አባታቸውም ወዴት ታውቀኛለህ አለው። ሽማግሌውም ተመለሰ ሄደ፣ ባልንጀሮቼን አምጣቸው። ከመሆን ባልንጀሮቼ ይሄኛው እነዚህን ባልንጀሮቼ ይላል እንዴ? ምን እያላችሁ ነው? አብ ለወልድና ለመንፈስ ቅዱስ ባልንጀሮች ናቸው እንዴ? ምን ማለት ነው? እንግዲህ እየነገሩን ያሉት እኮ ሶስቱን አካላት አቦ አዘለ እያሉን ያሉት በመጽሐፋቸው። ምኖቼን አምጣ ነው ያለው ይሄኛው? ባልንጀሮቼን። የታዘለው ባልንጀሮቼን ይዘክና አለው። እሺ ባልንጀሮቼን አምጣቸው አለው። ሽማግሌውን በዚያ ትቶ ወደ ሁለቱ ሽማግሌዎች ሄደ። ከሁለቱ አንዱን አዝሎ ሽማግሌው ወዳለበት አደረሰው። ተመልሶም ሶስተኛውን ሽማግሌ አመጣው። ሶስቱን ሽማግሌዎች አደረሳቸው። አባታቸው ገብረ መንፈስ ቅዱስም እነዚያን ሽማግሌዎች ከወዴት መጣችሁ? የሽታችሁ መዓዛ ልብን ይመስጣል አላቸው። ሶስቱ ሽማግሌዎችም ተነስተው ቆመው ለአባታቸው ገብረ መንፈስ ቅዱስ በአንድነት በሶስትነት ተገለጹ። ለአቦ በምን ተገለጹ? በአንድነት በሶስትነት ተገለጹ ይላል። ስላሴን ያዘለው ማለት ነው። አቦ አባታችን አብርሃም እሺ በመምሬ ዛፍ ስር ስላሴን በአንድነት በሶስትነት እንዳየ ውሸት ዘፍጥረት መጽሐፍ ምዕራፍ 18 ላይ አብርሃም ስላሴን አልተመለከተም። በጣም ውሸት፣ ድብን ያለ ውሸት። አባታቸው ገብረ መንፈስ ቅዱስም ስላሴን በአንድነት በሶስትነት አያቸው። አንድ ሰው እስራኤል የተባለ ያዕቆብ ባደረበት በፈለገ ያቦቅ እንደታገለው እንደባረከው ዘፍጥረት 28 የያዕቆብን ታሪክ ታውቁታላችሁ። እንዲሁ አብ ወልድ መንፈስ ቅዱስ አባታቸው ገብረ መንፈስ ቅዱስን ባረኩት ይላል። ያዘለው አቦ ማለት ነው አብ ወልድ መንፈስ ቅዱስን። ቀጥሎ ተመልከቱ። አንተ እንዳዘልከን እኛም እናዝልሃለን። አሁን ደግሞ ተራው የአብ ወልድ መንፈስ ቅዱስ ሆነ፣ የማዘሉ ተራ ማለት ነው። አንተ ምን እንዳልከን እንዳዘልከን፣ እሺ እኛም እናዝልሃለን፣ እስከ 7ቱ ሰማያትም ድረስ እናወጣሃለን አሉት። እንዴ አሁን ደግሞ የአብ ወልድ መንፈስ ቅዱስ ተራ ሆነ፣ የማዘሉ ማለት ነው። ማንነው ደግሞ የሚታዘለው? ግብፃዊው ሰውዬ ማለት ነው። እሺ ሊታዘል ነው። እሺ ያን ጊዜ መልካቸው ተለወጠ፣ የባህሪ ክብራቸውን ገለጹ፣ እንደ እሳት ነበልባል ሆኑ። መባረቅት ሁሉ ተብለጨለጩ፣ ሰማያትም ተናወጡ፣ ድንጋዮችም ወደቁ። ደቀ መዛሙርት በደብረ ታቦር ታላቅ ምስጢር እንዳዩ ይህቺ መለኮታዊ ጸጋ መንፈሳዊ ሀብት ለብፁዕ አባታቸው ገብረ መንፈስ ቅዱስም ተሰጠቻቸው። ነቢያት፣ ሐዋርያት እግዚአብሔርን እንዳዩት አባታቸውም አየው። ማቴዎስ 17 ላይ ያን ጊዜ የብርሃን ፈጣሪ ያው ማቴዎስ 17 ታውቁታላችሁ። የደብረ ታቦር ጌታ ሶስቱን ሐዋርያት ይዞ ወጣበት ታሪክ ማለት ነው። ከምን ጋር እንደሚሰፉት ተመልከቱ። እሺ ያን ጊዜ የብርሃን ፈጣሪ አብ ምን ብሎ? ያን ጊዜ የብርሃን ፈጣሪ አብ ምን አድርጎ አዝሎ እስከ ሁለተኛው ሰማይ እስከ ሶስተኛው እኩሌታ አደረሰው ይላል።
አቦን አባዘለው። ከዛ ወልድ ደግሞ ናናና ይደክማልና እኔ ደግሞ ላግዝ ቆይ እንዴ ብቻህንም ማለት ሞት እኮ ነው። ወልድ ደግሞ ተቀብሎ አዝሎ እስከ 5ኛው ሰማይ እስከ 6ኛው እኩሌታ አደረሰው። እየተቀባበሉ ማለት ነው አባ እንዴ ለኔስ ለምን ይቅርብኝ መንፈስ ቅዱስ ደግሞ በኢየሱስ እኔስ ደግሞ እስከ 7ኛው ሰማይ ግርማው ወደሚያስፈራ ዙፋን አደረሰው ይላል። እየተቀባበሉ ማለት ነው። ይሄን እኮ ነው ተረት ያለው ልጁ እንዴ በጣም በጨዋ ቋንቋ እኮ ነው ልጁ የገለጸው። ይሄን ታሪክ እኮ ነው ተረት ብሎ የተናገረው። እንዴ እኮ ነውር ነው፣ ጌታ በሚያውቀው ነውር እኮ ነው፣ ስድብ ነው እኮ፣ ፈጣሪን መሳደብ ነው፣ ፈጣሪን መሳደብ ነው። እንዴ በጣም ደፋሮች ናቸው እኮ እንዴ በእግዚአብሔር ፊት እኮ ንስሐ መግባት ያለባት እኮ ተቋም እኮ ናት። በእውነት ነው የምላችሁ። እንዴ በዚህ ልክ እየተናገሩ ይሄን ለምን ተረታልክ ብሎ ነው እኮ አባባ እየተቆጣ ያለው። ይወዳል እንደዚህ አይነት ነገር ይወዳሉ። ይቅርታ አንተ ያልኩኝ ይወዳሉ እንደዚህ አይነት ነገር ተቆጡ። ይሄን ተረት በማለቱ ልጁ ማለት ነው። ይሄው ይሄን ነው በቴሌግራም ግሩፕ ላይ ያናገርኩት። ስክሪንሾት ነው በነገራችን እንደዚህ ያለ ተረታ ተረት ቤተክርስቲያን ማጽዳት አለባት። ማን ያለኝ አጅሬው አንዴ ስላናገርኩት ምናልባት ከተማረበት ይበቃል ብዬ ነበር ያለፍኩት። በዚህ ልክ ከመጣ ደግሞ ከመጣሽ ማርያም ታምጣሽ ይሁን። ማን ነው እንደዚህ ብሎ መጻፍ መብት ያለው? ተረታ ተረት ብሎ የመናገር ስልጣን የሰጠው ማን ነው? ማጽዳት አለ በብሎ መናገር የሚናገር ማን ነው? ኦርቶዶክስ እንደዚህ ነው። ከዚህ ቋቅ ካላችሁ እኮ መውጣት ነው። እና ጥያቄ ያልገባኝ ሌላ ነገር ነው። ተረታ ተረት ጥያቄ ነው። እኔ የጻፍኩት ይሄን ጽሁፍ ቤተክርስቲያን ማጽዳት አለባት፣ ጭራሽ በስዕል ላይ ማለቀቅ ለኔ የጻፍኩት ይሄን ጽሁፍ ልክ አይደለም። ይሄ ጽሁፍ ተረታ ተረት አይደለም ወይ? በእውነት ነው የምላችሁ፣ ተረታ ተረት ነው ይሄ። ይሄ እኮ ስድብ ነው። እንደውም ልጁ እንዳልኩት በጨዋ ቋንቋ ነው ሐሳቡን የገለጸው። ይሄ እኮ በጣም የተረገመ መጽሐፍ እኮ ነው። የተረገመ መጽሐፍ ማለት ነው። እግዚአብሔርን የሚሳደብ የተረገመ መጽሐፍ። ይሄ እኮ መቃጠል ያለበት መጽሐፍ እኮ ነው። ጌታ በሚያውቀው መቃጠል ያለበት ነውረኛ መጽሐፍ። ሰው እንዴት ለዚህ ሐሳብ ለዚህ መጽሐፍ ለእንደዚህ አይነት ፎቶ እንዴት ይከራከራል? ተው እንጂ አባ ተው፣ ደርሶ ረፉ። በእውነት የተረት አባት እውነት እኔ አንዳንዴ ሰማለሁና የነዚህ ገድላትና ድርሳት ጸሐፊን ሁላ ነው የሚመስለኝ። ፍቅሩ በጣም የተለየ ነው ለነዚህ ተረቶች ማለት ነው። እጅግ የተለየ ፍቅር ነው ያለው። ሰውን ወደ ሲኦል ይዞ የሚገባ ሰው ነው። በነገራችን ላይ ሰውን ወደ ሲኦል ይዞ የሚገባ ሰው የእግዚአብሔርን ቃል ከማስተማር ይልቅ ለነዚህ ያለው ፍቅር የተለየ ነው። በጣም ነው የሚያሳፍረው። ጌታ በሚያውቀው ማለት ነው። በጣም የሚያሳፍር ሰው፣ ትውልድ ላይ የሚቀልድ ማለት ነው። እና ከዚህ በላይ ተረት አለ እንዴ? ከዚህ በላይ ተረት አለ ወይ? አሁን ይሄ በእግዚአብሔር መንፈስ ነው የተጻፈው። አሁን ይሄ መጽሐፍ በእግዚአብሔር መንፈስ ነው የተጻፈው። እዚህ ጋር ጭራሽ ይኸውልህ እየባረከው ነው መልአኩን ማለት ነው። በእግዚአብሔር መንፈስ ነው ወይ እነዚህ መጽሐፍት የተጻፉት? በእግዚአብሔር እንደዛ ማለት የሚችል ሰው አለ ገብቶ? የአጋንንት መጽሐፍት ናቸው እኮ እነዚህ የአጋንንት መጽሐፍት። በእውነት ነው የምላችሁ የአጋንንት መጽሐፍት ስለሆኑ ምን ያደርጋሉ? እግዚአብሔርን ሲሳደቡ እንመለከታለን። በእነዚህ ጽሑፋቸው ማለት ነው እግዚአብሔርን ሲሳደቡ፣ እግዚአብሔር ላይ ሲቀልዱ እንመለከታለን። እግዚአብሔር አመፀኛ በዚህ መጽሐፍ በእውነት ነው የምላችሁ
እግዚአብሔር ምህረት የማያደርግ ይሄ አቦ የተባለው ሰውዬ ደግሞ የምህረት አባት እግዚአብሔርስ የሚቀጣ ጨካኝ የዚህ መጽሐፍ ላይ እንደዛ እኮ ነው የተሳለው። ይሄው እንደዚህ ተብሎ ነው እኮ የተጻፈው። ዝሙት የምትወድ ሰንበት የምትሽር በሐሰት የምትምል አንዲት ሴት ነበረች። ኃጢአት ነው አይደለ? አዎ ኃጢአት ነው፣ ትክክል ነው። እዚች ሴት ላይ እግዚአብሔር ምንድን ነው ያደረገው? ተመልከቱ። እግዚአብሔር በእርሷ ተቆጥቶ ቤቷ በዚህ ሴትዮ ማለት ነው እባብ አዘዘባት። እንዴ እባብ ላከባት እግዚአብሔር ምን ስላደረገች? ዝሙት ስለምትወድ ሰንበትን ስለምትሽር በሐሰት ስለምትምል እባብ አዘዘባት። ለሽንት ተቀምጣ ሳለ ወደ ማህፀኗ ገባ ይላል። እግዚአብሔር የላከው እባብ ወደ ማህፀኗ ገባ ለሽንት ተቀምጣ ሳለ። እና እኮ በዚህ ጽሑፍ መሰረት እኮ ኦርቶዶክሳውያን ሴቶች በሙሉ እኮ በማህፀናቸው ገብቷል ማለት እኮ ነው እንዳለ። ማን ነው የማይዘሙት? ማን ነው ሰንበት የማይሽር? ማን ነው በሐሰት የማይናገር? ኦርቶዶክሳዊ ሁኑ። እባብ አዘዘባት ይላል። ለሽንት ተቀምጣ ሳለ ገባ በማህፀኗ ይላል። እንዴ መኖሪያው አደረጋት እባቡ በማህፀኗ ገባ። እሺ የበላችሁን ይበላል፣ የጠጣችሁን ይጠጣል። ካልበላች ካልጠጣች ግን ሆዷን አንጀቷን ይበላል ውስጥ ቁጭ ብሎ ማለት ነው። ደሟን ይጠጣ ነበር። ይሄን ያደረገው ማን ነው? እግዚአብሔር ነው። በሷ አዞባት ማለት እኮ ነው። በዚህ ጌታ ሆይ በዚህ ጽሑፍ መሰረት ማለት ነው። የእንጨት ቅርፊት መሰለቻል፣ እንደ መቃም ሆነች። ከሆዷ እስከ አንገቷ ድረስ መላይ አደገ ሆዷ ውስጥ ከፍ ከፍም አለ። ከባሏ ጋር በተነጋገረች ጊዜ ያ እባብ ይቀና ነበር። ተመልከቱ፣ ይቀና ነበር። በሆዷም ውስጥ ያውካት ነበር። በባሏም ፊት እንደ በድን ትሆን ነበር ሆዷ ውስጥ ስላለ። አንዳንድ ቀን ድምፁ የፍየል ግልገል፣ አንዳንድ ቀን እንደ ውሻ፣ አንዳንድ ቀንም እንደ ወፍ፣ አንዳንዴም እንደ ዶሮ ይጮህ ነበር። ሆዷ ውስጡ ነው ማለት ነው። ሆዷ ውስጡ ነው ማለት ነው። ከዕለታት በአንድ ቀን ባለቤቷ ጠጅ ጠጥቶ ሰክሮ፣ ኦርቶዶክሳዊ አይደል? ያው ኦርቶዶክሳዊ ስለሆነ ጠጥቶ ሰክሮ መምጣቱ አይቀርም። ከዕለታት በአንድ ቀን ባለቤቷ ጠጅ ጠጥቶ ሰክሮ መጥቶ አነጋገራት። እርሷም በሕያው በእግዚአብሔር አምይሃለሁ፣ አትንካኝ፣ አትቅረበኝ፣ በድንን ትገናኛለህ፣ በቀደመው ኃጢአት እግዚአብሔር ለእንዲህ ያለ ደዌ እሺ አሳልፎ ሰጠኝ እያለችው ሰጠኝ። እንግዲህ እንዲህ እያለችው በግድ ተገናኛት። ያው ባሏ ነው እንግዲህ ምስክር አይጠበቅበትም ከሷ ጋር ለመገናኘት። ሰክሮ መጥቶ ነው እንግዲህ ተገናኛት የሚለው። ያም እባብ ያው ተገናኙ ማለት ተገናኙ። ያም እባብ ወጥቶ አባላዘሩን ቆረጠው። ይህ ሰውዬስ በምን ኃጢአት ይቀና ነበር? እግዚአብሔር የላከባት እዚህ ሴትዮ ላይ የላከባት እባብ ከባሏም ጭምር የሚያፋታ ነው። ባልየውን የሚገል ጭምር ማለት ነው። ተመልከቱ ምን እንደጻፉ ተመልከቱ። በጌታስ አባላዘሩን ቆረጡ እንትኑን ማለት ነው። እሺ ያም ሰው ወዲያው ሞተ። ያችም ሴት እስከ 7 ዓመት በእንዲህ አይነት ሁኔታ ኖረች። ከ7 ዓመት በኋላ ከሩቅ ሀገር አንድ ጻድቅ ሰው መጣ። ያን እባብ በሆዷ ሞልቶ አየው። ያችም ሴት በቀደመው ኃጢአቷ እንደታመመች እግዚአብሔርንም እንዳሳዘነችው ነገረችው። ያም ጻድቅ ሰው የገዳማዊ የአባታቸው ገብረ መንፈስ ቅዱስን ዝክር መታሰቢያ አደርጋለሁ ብለሽ ተሳይ፣ ገንዘብሽን ሀብትሽን ለእርሱ ስጪ ትድኛለሽ አላት። አሁን ይሄ ምን የሚሉት መጽሐፍ ነው? ማንን የበደለችው? ጸሐፊው ማንን በደለች ብሎ ነው የሚናገረው? እግዚአብሔርን። እባብ የላከባት ማን ነው? እግዚአብሔር። ለማን ነው ዘክሪ የምትባለው? ለአቦ። ከሞን እግዚአብሔርን አሳዘነች፣ እግዚአብሔር ተቆጣት። ምዘክረው ዘክሪ የተባለችው ለማን ነው? ለአቦ። መታሰቢያ አድርጋለሁ ብለሽ ተሳይ፣ ገንዘብሽን ሀብትሽን ለእርሱ ስጪ ትድኛለሽ አላት። እርሷም እሺ እሰጣለሁ መታሰቢያውንም አደርጋለሁ አለች። ያም ጻድቅ ሰው ከእርሷ ተለየ። ያችም ሴት
በዓሉ እስኪደርስ ድረስ በተስፋ ኖረች። መጋቢት 5 ቀን የአባታቸውን መታሰቢያ ዝክሩን አደረገች። ድሆችን ጦም አዳሪዎችን አጠገበቻቸው። ለቤተ ክርስቲያንም ዕጣኑን መብራቱን ሰጠች። በቃ ይሄ ነው የዚህ መጽሐፍ ዋና ሐሳብ ይሄ ነው። እግዚአብሔር በእናንተ ላይም ቢቆጣ ለአቦ ዝክር አድርጉ፣ ለአቦ ገንዘባችሁን ስጡ እንጂ ትድናላችሁ ነው የዚህ መጽሐፍ ዋናው ሐሳብ። እግዚአብሔር ተቆጪ፣ እግዚአብሔር ምሕረት የለሽ፣ አቦስ ገንዘብ ከሰጣችሁት መታሰቢያ ካደረጋችሁ ከዘከራችሁ የሚምር። ያችም ሴት በዓሉ እስኪደርስ ምን አደረገች? በተስፋ ኖረች። መጋቢት 5 ቀን ይሄን አደረገች። በዚያም ሌሊት አባታቸው ገብረ መንፈስ ቅዱስ እየሰማች እርሷ ወዳለችበት ቤት መጣ። አልተኛችም ነበር። የቤቷም ሰዎች ይሰሙ ነበር። በቤቷ በር ቆሞ አንተ እባብ ማ አቦ አሁን ተዘክር አድርጋለች፣ ገንዘቧን ሰጣለች። አንተ እባብ ከዚህ ሴት ውጣ፣ ወደ መኖሪያ ሂድ፣ እግዚአብሔር ቀድሞ እንዳዘዘልህ አፈርህን ብላ አለው። ያም እባብ ቀድሞ በገባበት መከራዋን አየች እኮ ሴትዮዋ፣ መከራዋን አየች። ለሽንት ቁጭ ብላ ሳለን በማህፀኗ ገባ ተብሎ የተጻፈው ቀድሞ በገባበት ወጥቶ ምድር ሞላ። አባታቸውም ከእርሷ ተሰወረ። ያችም ሴት የሀገሩን ሰዎች ጠራች። ተሰብስበውም ያን እባብ ገደሉት። ቁመቱም 5 ክንድ ያህል ነበር። 5 ክንድ ማለት 2 ሜትር ተኩል ማለት ነው። ከቁመቷ በላይ ማለት ነው። ከሆዷ ውስጥ የወጣው ከሷ ቁመት እንግዲህ ኢትዮጵያን ይታወቃል አይደል? ቁመታችን ሜትር ከ60 ከ70 ከ80 ከ90 ሲበዛ ማለት ነው። 2 ሜትር ተኩል ነው ይሄ ከሆዷ ውስጥ የወጣው። ይህን አይተው አደነቁ። የሀገሩም ሰዎች ይህን አይተው አደነቁ። የአባታቸውን ዝክሩን አደረጉ። ተመልከቱ። በቃ ይሄ ነው ዋናው የዚህ መጽሐፍ ሐሳብ። የአቦ ዝክር እንዲደረግ በሱ ዝክር ለሱ ሲዘክሩ ከበሽታ እንደምትድኑ እግዚአብሔርስ ተቆጪ፣ እግዚአብሔር በኃጢአተኛ ላይ እባብን የሚልክ ከመሆኑ አሁን እኮ ይሄ መጽሐፍ አይደለም። ጌታ በሚያውቀው ተረት ተብሎ አይደለም እኮ የሚነገረው እኮ ይሄ መጽሐፍ የተረገመ የአጋንንት ሐሳብ ነው ተብሎ የሚነገረው። የተረገመ የአጋንንት ሐሳብ ሰዎች በአጋንንት ምሪት የጻፉት መጽሐፍ ነው። መጽሐፍ በአጋንንት አነሳሽነት በአጋንንት አነሳሽነት እግዚአብሔር ላይ ያመጹ ሰዎች የጻፉት መጽሐፍ ነው። ሰዎች ከእግዚአብሔር ይልቅ ፍጡራንን እንዲመለከቱ የሚያደርግ መጽሐፍ። እግዚአብሔርማ በቃ ተቆጪ ነው። ከእግዚአብሔር በጣም በብዙ ክንድ ርቀክ ለፍጡራን ህይወትን አሳልፈ እንድሰጥ የሚያደርግ መጽሐፍ ነው እና ልጁ ተረት ቢል ይፈረድበታል እንዴ? አልቀበልም ቢል ይፈረድበታል? እውነቱን ነው። እግዚአብሔር ቃል ማንበብ ጀመረ። እውነቱን እኮ ለዛ ነው አሁን ስድብ የተሰደበው ማለት። ስለዚህ ወይ ስለምትሉ እናመሰግናለን። በዚህ አጋጣሚ እዚህ ቻናል ላይ ያላችሁ ሰዎች ራሳችሁን ገልጻችሁ ወይ ስለምትሉ እናመሰግናለን። ለምን ሳታደክሙ ራሳችሁ ስለምትገልጹ። አሁን እዚህ ፔጅ አልደረስኩም ነበር እኔ ግን በቴክስት እንደዚህ ስለላኩ በጣም የምናመሰግነው። ቋቅ ይበላችሁ እንጂ በሃይማኖቴ ከማናችሁም ጋር ነው ማልደራደረው። ዛሬ ነገ የምነግራችሁ ነገር ሃይማኖቱ ምንድነው? ይሄ ማለት ነው እንግዲህ ልጁ ተረት ነው ያለው። ይሄን ገድል ላይ ያለውን ሐሳብ ነው። በሃይማኖቴ ያለው ምንድነው? እዚህ መጽሐፍ ላይ ያለውን ሐሳብ ነው ወንድማችን ማለት ነው። ጌታ ይርዳ። በእውነት ነው ማለት ጌታ ካረዳ ከባድ ነው። ጌታ ካረዳክ ወጣቱ አባባ ተስፋ የሆነ ነው ቁጭ የምትለው። በቃ ወጣቱ አባባ ሃይማኖት ያለ ይሄን ተረት መጽሐፍ ማለት ነው። ልጁ የተናገረው ዶግማ የሆነ ነገር አይደለም የተናገረው። እዚህ ላይ ያለውን ተረት አልቀበልም ነው ያለው። ነውር ነው ተረታ እግዚአብሔር ላይ ማላገጥ ነው፣ እግዚአብሔርን መሳደብ ነው ያለው። እውነት ነው። በጣም ነውር የሆነ መጽሐፍ ነው። እስኪ ግቡና እነዚህ መጽሐፍቶች እውነት የምትቀበሏቸው ናቸው?
በእነዚህ መጽሐፍቶች አታፍሩ? ለነዚህ መጽሐፍ መሞገት ትችላላችሁ? ትቀበላላችሁ? እነዚህ መጽሐፍት በጭራሽ ነው የማትቀበሉት። መቆም አትፈልጉም። በእነዚህ መጽሐፍት ፊት ታፍሩበታላችሁ። በገላትና በድርሳናት ታፍራላችሁ። እግዚአብሔር ይመስገን የሚያፍር ትውልድ ተፈጥሯል። ቤቱ አስቀምጦ ይስመው የነበረውን መጽሐፍ ዛሬ ኦርቶዶክሳዊው ወጣት ሽማግሌ አሮጊት አፍሮበታል። ማውራትም አይፈልግም፣ ስለ መጽሐፉ ማየትም አይፈልግም፣ ከቤቱም አውጥቶታል። ክብር ለእግዚአብሔር ይሁን። ይሄን ያደረገው እግዚአብሔር ነው። በቃ ቀን ወጣ። ትውልዳችንን በልታችኋል። ቤተሰቦቻችን፣ ዘሮቻችን በሙሉ በልታችኋል። ያ ጊዜ አብቅቷል። በእነዚህ መጽሐፍት ፊት ቆማችሁ መሞገት የማትችሉበት ጊዜ መጥቷል። ምክንያቱስ ይሄ እግዚአብሔር ጊዜ ስለሆነ ነው። ታፍርበታል። በጣም ነው የምትሸማቀቁት። ስለነዚህ መጽሐፍት ሲነሳ መቆም አትፈልጉ። ይሄን ያደረገው እግዚአብሔር ነው። የማንም አቅም አይደለም፣ የማንም ብርታት አይደለም። ይሄን ያደረገው እግዚአብሔር ነው። ገና ከዚህ በላይ ገና እያንዳንዱ መጽሐፍ እያወጣ ከስንክሳር ጀምሮ ታቃጥላለህ። አልቀበልም ትላለህ። ያኔ አይንህ ወደ መጽሐፍ ቅዱስ ይዞራል ማለት ነው። ሰው ደግሞ የእግዚአብሔርን ቃል አንብቦ አንስቶ ማንበብ ከጀመረ ክርስቲያን ይሆናል። የእግዚአብሔርን ሐሳብ ይረዳል። የእግዚአብሔር ሐሳብ ላይ በእንደዚህ አይነት መንገድ የዘላለም ሕይወት እንደሚገኝ አይናገርም አይደል? የእግዚአብሔር ሐሳብ በልጁ በኩል ነው። የእግዚአብሔር የዘላለም ሕይወት እንደምታገኝ ወደ እግዚአብሔር መግባት እንዳለ የሚናገር የልቡና አይን ይከፈታል። ያኔ ክብር ለኢየሱስ ይሁን። እሺ ሚካኤል። አቤት፣ ሰላም ነው? እንኳን ደህና መጣ። እንኳን አደረሰ ለታላቁ ለመልአኩ ለቅዱስ ገብርኤል በዓል። ምን ያደረገበት ነው? እንኳን አደረሰ ስትለኝ ምን የሆነበት ነው? አቤት፣ ምን የሆነበት ነው? እንኳን አደረሰ ስትለኝ ምን የሆነበት ነው? ገብርኤል እንኳን አብሮ አደረሰን አይገጥም? አይ ምን የሆነ እንኳን አደረሰ ስትለኝ ለምኑ ነው? ምን የሆነበት ነው ይላልኩ ሳይገባኝ ነው እንዴ? ዋረሰ ምናምን እንኳን አብሮ አደረሰን ኮለ ማለት ለድንግል ማርያም የበሰረበት ቀን፣ ብስራትን ያመጣበት ቀን። በምን አወቅህ አንተ? አየሽ ማለት መጽሐፍ ቅዱስን አንብቤ። ቴንክ ዩ። በደንብ ስማው። ለማርያም እንዴት እንደሚቀልዱባችሁ ላሳያችሁ። ለማርያም ያመጣበት ቀን ነው አልከኝ አይደል? ለማርያም ቅዱስ መልአኩ ቅዱስ ገብርኤል አብስሯታል። ብስራትን ነው እኮ ያ ቀን ነው እያልከኝ ነው አይደል? ያበሰረበት ቀን ነው ያልከኝ። ምሳሌ ነው። ዛሬ አብስሯታል ሳይሆን እንደ ምሳሌ ነው። ያ ቀን የሚታዘ እንደ ታሳቢነት ነው። ገብቷል? ያበስራታል ወደፊት ተብሎ አስባችሁ እናንተ። እሺ አይደለም። የጻድቅ መታሰቢያ ለበረከት ነው ይላል መዝሙር ዳዊት። ምን የሆነበት ቀን ነው? ጥያቄ ምን የሆነበት ነው? ገብርኤል ምን የሆነበት ነው? ጥያቄ እሱ ነው እኮ። ለድንግል ማርያም ማብሰሩን ታውቃለህ አታውቅም? እኮ በዚህ ቀን ነው በነገው ቀን ነው ያበሰረው። መልካም። እስኪ 9 ወር ቁጥር ካሁን ከነገ ጀምርና ነገ አሁን ታህሳስ 19 ነው አይደለ? ከነገ ጀምሮ እስኪ 9 ወር ቁጥር አንተ። ያው አንተ ቁጥሩ ችግር የለም። አንተ እኔ ያው ገብቶኝ ስለማከብረው ያው አንተ ያልገባ ለማከበር ከፈለክ አንተ ብትቆጥረው እኔ እቆጥራለሁ። ችግር ምን ብሎናል? ያበሰረበት ቀን ነው አለን አይደለ? ጥር 19 1 የካቲት 2 መጋቢት 3 ሚያዝያ 4 ግንቦት 5 ሰኔ 6 ሐምሌ 7 ነሐሴ 8 መስከረም 9 ጥቅምት 10 ህዳር 11 ታህሳስ 12 እና ጌታ በስንተኛው ወር ነው የተወለደው? እኮ አሁን እኮ ምን አለ መሰለህ፣ በስንት ወር ነው የተወለደው ጌታ? በ9 ወር። በ9 ወር ከሆነ መስከረም ላይ ነው የተወለደው ማለት ነው ጌታ አይደል?
አሁን ነገ እኮ ነው የተወለደው መስከረም ላይ ነው። አሁን ይሄ ነገ በዓል ለምንድን ነው የምታከብረኝ አልከኝ? ገብርኤል ለድንግል ማርያም ያበሰረበትን ቀን ምሳሌ በማድረግ ነው የምናከብረው። ያንን ነገር ያበሰረው ማለት ነው አይደል? ያበሰረበትን ቀን ታሳቢ ለማድረግ ገብቷል። ያንን የመጽሐፍ ቅዱስን ስርዓት ለመመት ታሳቢ ለማድረግ ነው። ገብቷል። የመጽሐፍ ቅዱስ ለድንግል ማርያም ያበስራት ገብቶኛል። እሱን እኮ ነው እያልኩ ያለሁት። እና በስንት ወር ተወለደ ምናምን የሚል ነገር አሁን እዚህ ጋር አይሰራም። ገብቷል። ለምሳሌ እናንተ ኦርቶዶክሳውያን እንደዚህ መቀለጃ እንደሆናችሁ እንድታየው። ምክንያቱም ታኅሳስ 19 ከሆነ ያበሰራት ገብርኤል ጌታ የሚወለደው መስከረም ላይ ነው ማለት ነው። 9 ወር ሲቆጥር ታኅሳስ ላይ ከተወለደ ደግሞ ጌታ በ12 ወሩ ተወለደ እያሏችሁ ነው። በዚህ ልክ ምንም እንደማታስተውሉ እንደማትጠይቁ ስለሚያውቁ ችግር የለባቸው። ምንም የሆነበት ነው ብላ አይ ኦርቶዶክስ ቤተክርስቲያን ጥንታዊ መሰረቷ የክርስቶስ ስለሆነ ምንም የማታውቀው ምንም ነገርኛ ብንጠይቅም ባንጠይቅም እሷ ከጥንት ጀምሮ ከመስቀሏ ከቤተክርስቲያኗ አሰራሯ ጀምሮ ክርስቶስን ነው የምትሰብከው። እንደ ሌሎቹ ቤት አይደለችም። ገብቷል። ካለባበሷ ካመጋገቧ ከምኗ ጀምሮ ክርስቶስን ብቻ ነው። አገባኝ። ማስረጃ አለ። ማስረጃ አሁን ከቤተክርስቲያን አሰራሯ ክርስቶስ ነው። መስቀል የማን ነው? ክርስቶስ ነው። በመስቀል ተሰቅሎ ያዳነን ማንም አይደለም፣ ክርስቶስ ነው። ሚካኤል ማንም አይደለም። የትኛው መልአክ የትኛው ፍጡር ማንም አይደለም። ልንገርህ ማን ነው? ኢየሱስ ብቻ ነው ያዳነን። ስለዚህ ከመስቀሏ ጀምሮ ከበሯ ከመግቢያዋ ከስርዓቷ ከነጠላ አለባበሷ ጀምሮ መስቀል ነው። መስቀል ደግሞ የማን ነው? የክርስቶስ ነው። መስቀልን የሚክዱ አሉ፣ ግን ቤታቸው ላይ ያቆሙታል። ለምን? ያ የመለያቸው ነው። ግን እኛ መስቀልን ከአንገታችን ጀምሮ ነው በመስቀል ህይወታችንን እስከ ዘላለም እስከ መጨረሻ ድረስ ለክርስቶስ እንደምንሰጥ ምሳሌ ናችን ነው። እና ወንድም አሁን እኔ ጥያቄ ምን መሰለክ? አንተ እንደምትል ጥያቄ ሳይሆን ምንድነው ብሩኬ፣ እኛን ግራ አጋባችሁን እኮ። ጌታ ታኅሳስ ወር ላይ አሁን ያበሰረበት ነው ከተባለ ባበሰራት ጊዜ ነው አይደል ጌታ የጸነሰችው ማርያም። እንዳበሰራት ነው አይደል የጸነሰችው። ያን ነገር ታሳቢ አሁን ምሳሌ ያው የሉቃስ ወንጌል ላይ እንደተጻፈው ቅዱስ ገብርኤል እንዳበሰራት ታምናለህ? ታሳቢ ነው እኮ ያደረጋችሁት። ልክ ነው፣ ግን እንዳበሰራት ነው አይደል የጸነሰችው። ዩኒሊስ እንደ ቃል ይሁንልኝ ብላ ባለችበት ጊዜ ነው አይደል ወዲያውኑ ሲያበስራት ነው አይደል የጸነሰችው። አዎ ያው ፍቃዷን ጠይቆ በፍቃዷ ነው ይሁንልኝ እኮ ልክ ነው። በፍቃዷ ይሁንልኝ ብላ ስትል ጸነሰችው። እሱ ጋር መቼ ያጣኑ እንደ ቃል ይሁንልኝ ጥያቄ የጌታ ባሪያ እንደ ቃል ይሁንልኝ አታወራው። የጌታ ባሪያ እንደ ቃል ይሁንልኝ ብላ ስትል ጸነሰችው። ኦኬ። ስለዚህ የተጸነሰው ጌታ በታኅሳስ ወር ነው ማለት ነው። በዚህን ጊዜ ነው በዚህ ጊዜ ነው ወንድማችን የተጸነሰው በስርዓተ ገብርኤል ብሎ በተባለበት ገብርኤል ማርያምን ያበሰረበት ዕለቱ ይሄ ስለሆነ በዚህ ቀን ነው መጥቶ ያበሰራትና በዚህ ቀን ዕለቱ ይሄ ነው ብዬ እኔ አሁን ልንገርህ ዕለቱ ይሄ ነው ብዬ አሁን እኔ ስለ እርግጥ ስልክ ይሄ ነው ብዬ እንደ ምሳሌ እንደሚከበር አውቃለሁ። ግን ዕለቱ ይሄ ያለ ዕለቱ ነው የምታስቡት ወይስ በዕለቱ ነው የምታስቡት? እኮ ያበሰራትን በዓል ነው የምናከብረው እኮ። በዓሉ ገብርኤልን ታሳቢ ባደረገ አይደል? ስለዚህ በወርሃ ታኅሳስ በ19 ዛሬ ወይ ነገ ማለት ነው ይከበራል ማለት ነው። ስለዚህ እሱ ወዲያውኑ ባበሰራት ወዲያው ብዙም ሳትቆይ ነው የጸነሰችው። ስለዚህ ምንድነው ማለት ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁለት አይነት ትምህርት አለ። 10 አይነት ትምህርት ነው ያላት። ባይዘው ወንድማችን አሁን በወርሃ ታኅሳስ ብስራተ ገብርኤል ነውና ማርያምን ያበሰረበት ዕለት ነው ብሎ አለ። እንግዲህ ወዲያው እንዳበሰራት ነው መልአኩ ማርያም ጸንሳ የተገኘችው። ስለዚህ ኢየሱስ የተጸነሰው መቼ ነው ማለት ነው? በወርሃ ታኅሳስ ነው ማለት ነው። በወርሃ ታኅሳስ ተጸንሶ በወርሃ ታኅሳስ ተወለደ። በ12 ወሩ ቅድም ወንድምነት እንደቆጠረው ማለት ነው።
ይሄ እንዳለ ሆኖ ደግሞ ቤተክርስቲያኒቱ ደግሞ በወርሃ መጋቢት ተጸንሶ በወርሃ ታኅሳስ ደግሞ ተወለደ ብላ ትላለች። መጋቢት 1 ሚያዝያ 2 ሰኔ 3 ሐምሌ 4 ነሐሴ 5 መስከረም 6 ጥቅምት 7 ህዳር 8 ታኅሳስ 9 ማለት ነው። ስለዚህ በወርሃ መጋቢት እንደተጸነሰ መጽሐፍ አላት የጻፈችው። ወንድማችን ሚካኤል ደግሞ የለም በስርዓተ ገብርኤል ተብሎ የተባለበት ጌታ የተጸነሰበትንና ለድንግል ማርያም ያበሰረበት ዕለት ነው ተብሎ ተባለ። ስለዚህ ቤተክርስቲያኒቱን ከልጆቿ ልጆቿን ከቤተክርስቲያኒቱ መጽሐፍቷን ቤተክርስቲያኒቱን ከመጽሐፍቷ የማስታረቅም ስራ ነው እየሰራን ያለ ነው። እና ብሩክ ምን ሆናችሁ ነው? ግራ እኮ አጋባችሁን። አሁን እኔ የትኛውን ለያዘው? የታኅሳስ ቆጥራችሁ 12 ወር በ12 ወር ነው የተወለደው ተባብላችሁ ተስማምታችሁ ቅድም ልታልፉ ማለት ነው። በወርሃ መጋቢት ነው የተጸነሰው ብላለች ቤተክርስቲያን። ደግሞ በሌላ እና እየራራችሁልን ብሩክዬ እያሰባችሁልን ማለት ነው። ቀጥሉ። እኮ እንኳን አደረሰ ሲለኝ እኮ ግራ ገብቶኝ ምን ገብርኤል ምን የሆነበት ነው? አንደኛው ገብርኤል እድሜ ይርዘም ብሎ ጽፏል ፌስቡክ ላይ የገብርኤልን እድሜ ያርዝምልኝና እንደዚህ ያደረገልኝ ብሎ ጽፏል። አሁን እኮ ችግር ሆነ። ምን የሆነበት ነው? አንደኛው ደግሞ የሚካኤል በዓል ሲከበር ሙት ዓመቱ ነው ብሎ ጽፏል። እና ችግር ነው። አሁን በኢትዮጵያ ኦርቶዶክስ ምን የሆነበት ነው ብለን ስንጠብቅ እንድትነግሩን ነው። ምን ብላችሁ ነው እያከበራችሁ? ያረፈበት ቀን ይሆን እንዴ? ምናልባት እኮ እሱን እኮ እያልኩ ነው። ተነጋገሩ እስኪ። እሱን ነው እያልኩ ያለሁት። ሚካኤል አቤት አቤት አለው እየሰማችሁ ነው። እሺ አይ ያረፈበት ነው ወይ? ምናልባት ተሳስተህ ከሆነ አንተ ያረገበት ያው እኔ ባለኝ እውቀት በቻልኩት እውቀት ነገር ያለው ሌላ ጥያቄ አለክ? ምናልባት ያረገበት ከሆነ እሱን ቼክ አድርግ፣ ወይ ያረፈበት ከሆነ በቃ ያረገበትም ምናምን እንደዚህ አይነት ቃል የለም በቤተክርስቲያናችን። እንዴት ቤተክርስቲያን ሲጀምር መሰረቷም የክርስቶስ ስለሆነ እሺ ስር መሰረቷም የክርስቶስ ነው። አይ እኮ እሱማ ነው ትነግረኛለህ። እሱን አሁን ምናልባት ያረፈበት ከሆነ ቼክ አድርግ እያልኩ ነው ያለሁት እኮ ለኢየሱስ እናት ያበሰረበት ቀን ነው። አይ እሱንማ ስንቆጥረው ቀኑ 12 ወር ስለመጣ ምናልባት ተሳስተህ ከሆነ አንተ ያረፈበት ወይ ያረገበት ከሆነ እሱን ቼክ አድርግ እያልኩ ነው እኮ። እኔ አሁን መልሼልሃለሁ እኮ አሁን ያለውን መልስ መልሼልሃለሁ። ሌላ ጥያቄ ካለክ ብያለሁ እኮ። አሁን እኮ በግድ እኮ ጥያቄ ያው መልሴን አታስቀይረኛ። አዎ እሺ በቃ ችግር የለውም ቼክ ያደርጋል። ስለዚህ ከተሳሳትኩኝም እንደዛ አይደለም ማስተካከል ማለት ትችላለህ። ያው ብዙ ጊዜ ያው ንጽጽር ላይ ሰለምስ ካለ እውቀት የተነሳ ያው የተሳሳትኩት ነገር ካለ ያው ከኔ በላይ ስለምታውቀው ልታስተካክለኝ ትችላለህ እኮ። የእናንተ ትምህርት ስለሆነ እንግዲህ ቼክ እንድታደርገው እሺ። ቼክ እና አይ አንተ ጥያቄ ከሌለ ከኔ ልጠይቅክ። አይ ቆይ አንዴ ትጠይቀኛለህ። አንተ የፈለከውን ትጠይቃለህ። ዲያቆን ስዩም ምን ብሎ እንደሚጽፍልኝ ከታች አምስት ቃላት ተናግረህ 8 ስህተት የተሳሳትክ ብለው ሊቀ ሊቃውንት ቀለመወርቅ የተናገሩት ሰውዬ ምን አለ? ኧረ ውረድ፣ እምነት እንጂ እውነት የለህም። ማፊ እውቀት አላለም። ናግባ እስኪ ስዩም፣ እስኪ አንተ ልኬለት ነበር አልገባ ብሎ ነው። ኤኒዌይ ቀጥል ብሩክ። እኔም ልኬለት ነበር። መግባት ትችላለህ ስዩም። ቦታ እኔ ራሴ ኤርሚ ራሱ ይወርድልሃልና አንተ ከገባክ ናግባ። እስኪ አርመው ናግባና ሚካኤል እና አርመው ገድላት ላይ ያወራን ነውና ቅድም እኮ የተሳሳትኩት ነገር ምንድነው እኮ ቢገባና ቢያረመ ጥሩ ነው። ታችኑ ተሳስተሃል ከሚልክ ዲያቆን ነው እንግዲህ የኢትዮጵያ ኦርቶዶክስ ዲያቆን ነው።
ገብቶ ማረም ይችላል። ታች ነው ተሳስተሃል ከሚልክ ማለት ነው። ያው እያወራን ያለ ነው። ሰው የሰማው ነገር ካለ ከተናገርኩ የሰማው ስህተት ካለ ገብቶ ማረም ነው። የኢትዮጵያ ኦርቶዶክስ ገድላት ስህተት የለባቸውም ብለህ ታምናለህ ሚካኤል? አንተ ስለ ገድላት ብዙ እውቀት የለኝም። እውቀቱ የለም ስላላነበብክ ማለት ነው? ገድላትን አላነበብም። ብዙ ጊዜ እኔ የማነበው መጽሐፍ ቅዱስን ነው። ዋው መጽሐፍ ቅዱስን ነው የምታነበው ብዙ ጊዜ? መጽሐፍ ቅዱስ 81 አሐዱ። ያ ማለት መጽሐፍ ቅዱስ ላይ ብንወያይ አትቸገርም ማለት ነው። ጥቅስም እየሰጠህ ምናምን ለመሞገት አትቸገርም ስለምታነብ ማለት ነው። በተለይ ከአዲስ ኪዳን ደስ ይለኛል። እሺ ከአዲስ ኪዳን ገድላትን ስለማታነብ ይሳሳት አይሳሳት አታውቅም። ገድላት ላይ ማለት ይሄን ብቻ ጥያቄ ልጠይቅ። ገድላት ሳይሆን በቅዱሳን የዘላለም ሕይወት እንደሚገኝ ታምናለህ? አንተ የተጻፈውን ሳይሆን አንተ ጭንቅላት ውስጥ ያለውን ገድል እንመርምረው እስኪ። እሺ የተጻፈውን አታነብም የለውም። እኔ ጭንቅላት ውስጥ ገድል የለም፣ መጽሐፍ ቅዱስ ብቻ ነው ያለው። ያው እንዳልኩ መጽሐፍ እኔ ሙሉ ጊዜ የማሳልፈው በመጽሐፍ ቅዱስ ንባብ ውስጥ ነው። በጣም አሪፍ። እንደ መጽሐፍ ቅዱስ የዘላለም ሕይወት የሚሰጠን ክርስቶስ ኢየሱስ ብቻ ነው እኮ። እሺ ችግር የለውም። የተጻፈውን አታነብም። አንተ ጭንቅላት ውስጥ ግን ገድል አለ የለም የሚለውን ቼክ እናድርግ። ጥያቄ መልስ። ለኔ የሚያድነኝ ክርስቶስ ኢየሱስ ብቻ ነው። የዘላለም ሕይወት የሚሰጥ የሕይወት እንጀራ ስጋና ደሙን በመቀበል ነው። በቃ የክርስቶስን እኮ ልጠይቅህና መልስ። ይሄን ከመለስክልኝ እውነትም ጭንቅላት ውስጥ ገድል የለም እንላለን። ሰው ከሲኦል እንግዲህ የገባ ሰው አንደኛ ጌታን የካደ ነው። ሁለተኛ ደግሞ ጌታን አምኖ በኢትዮጵያ ኦርቶዶክስ ትምህርት መሰረት ጌታን አምኖ በኃጢአት የኖረ ሰው ነው አይደል? በኢትዮጵያ ኦርቶዶክስ ትምህርት ሲኦል የሚገባው በኢትዮጵያ ኦርቶዶክስ ተዋህዶ ትምህርት ምን አለ መሰለህ? የደህንነት ትምህርትን ከፈለክ እንድመልስልህ ምን አለ መሰለህ? ባጭሩ አንድ ሰው ሲኦል ገባ የሚባለው ወይ ኦርቶዶክስ ሆኖ ኃጢአት ከሰራ ወይ ደግሞ ጌታን ከካደ ነው አይደል? በኢትዮጵያ ኦርቶዶክስ ሰው ሲኦል ይገባል የሚባለው በጌታ በኢየሱስ ክርስቶስ ካላመነ ሲኦል ይገባል። በኦርቶዶክስ አስተምሮት 100% ይሄ ነው አስተምሮቱ። በኢየሱስ ክርስቶስ ያላመነ ሲኦል ይገባል። እሺ አምኖስ ደግሞ ኃጢአት ቢሰራ አንድ ሰው ሲኦል አይገባም? ሲጀምር በኢየሱስ ክርስቶስ አላመነም ማለት ነው። አምኖ እንዴት ኃጢአት ይሰራል? በክርስቶስ ማመን ማለት እኮ በመጀመሪያ ደረጃ ክርስቶስ የሚለውን ትእዛዝ መቀበል እኮ ነው ማመን። ሰው ያመነ በክርስቶስ ኢየሱስ ካመነ አንድ ሰው ኃጢአት አይሰራም እያልክ ነው? በጌታችን በኢየሱስ ክርስቶስ ካመነ እንዴት ኃጢአት አይሰራም? ማመን ማለት እኮ ክርስቶስ ከሚላቸው ትእዛዞች ውስጥ አንዱን ካልተቀበልክ እንዴት ማመን ብቻ አለ? ማመንም እኮ ዲያብሎስም ማምኗል እኮ። ግን በጣም ነው ስታምን የእሱን ትእዛዝ መቀበል እኮ ነው። ማመንም እኮ ያው የያዕቆብ መልእክት ላይ እንደተጻፈው ማንበብ ትችላለህ። እምነት ያለው ስራ የሌለው አግኝቻለሁ። ሐሳብን ስላገኘው እሺ፣ እምነት ያለ ስራ ሙት ነው ይላል። በጣም አሪፍ። አሁን አንተ እንዳልከው ሰው ጌታን ከካደ ሲኦል ይገባል ስላልከኝ ወይ ካላመነ ሰው ኦርቶዶክስ ሆኖ ጌታን ክዶ በአንተ ሐሳብ መሰረት በማርያም ምልጃ ቢያምን ወይ ደግሞ እሷን ሲዘክር ቢኖር በማርያም ምልጃ ከሲኦል መውጣት ይችላል ወይስ አይችልም? እኮ በጌታ በኢየሱስ ክርስቶስ ያላመነ ሁሉ ሲኦል ይገባል። ገባኝ እኮ እሱን እኮ ነው እያልኩ ያለሁት። ሲኦል ከገባ በኋላ በማርያም ምልጃ ማርያምን ተስፋ አድርጎ ቢሞት ሲዘክር ቢኖር በእሷ ምልጃ በክርስቶስ ካላመነ አይደለም። በክርስቶስ ካላመነ አይደለም። እኔ ከሲኦል ይወጣል አይወጣም ነው ጥያቄ። አይወጣም ከሲኦል ወይም ይወጣል በለኝ። በማርያም በክርስቶስ ካላመነ አይወጣም እኮ ከሁሉም ይቀርም ክርስቶስ ኦልሬዲ ክዷል እኮ አልኩህ። ወይ ክዷል ወይ አላመነም ሲኦል ገባ። እሺ አምኖ ኦርቶዶክስ ሆኖ ክዶ ሲኦል ገባ አንድ ኦርቶዶክሳዊ። ማርያምን ግን ተስፋ አድርጎ ነበር ስልክ ብሩክዬ፣ አሁን ጥያቄን ግልጽ አድርገህ እንድመልስልህ አንተም ግልጽ አድርገህ እንድጠይቀኝ እንፈልገው። አንተ ልጠይቀኝ የፈለግ ግልጽ አድርጌ ልጠይቅህ። እሺ ግልጽ አድርጌ ልጠይቅህ። ኦርቶዶክሳዊ ነው፣ ጌታን ካደ፣ በተለያየ ምክንያት ጌታን ካደ እና ጌታ ፈረደበት፣ ሲኦል ገባ። በማርያም ምልጃ ከሲኦል ሊወጣ ይችላል ወይስ አይችልም? እኮ መለስኩልህ። በክርስቶስ ሳያምን ወደ ሲኦል ከወረደ ወዲህ በክርስቶስ ካላመነ በቀር ሲጀምር አይድንም። ሲጀምር በምድር ላይ ነው ማመንም ያለው። ሲኦል ከገባ ወዲህ በክርስቶስ ካላመነ አይድንም አልኩህ እኮ። ዋናው በክርስቶስ አምኖ ነው ገነት መግባት የሚቻለው። ያላመነ ሰው ሊድንም አይችልም በክርስቶስ ያላመነ። ይሄ ነው ኦርቶዶክስ አስተምሮት።
100% ማለት ነው። አይ ያንተ እምነት ነው፣ የኦርቶዶክስማ አይደለም። እሺ የኦርቶዶክስማ እነ አርሴማም እነ ማርያምም ከሲኦል ያወጣሉ ነው የኦርቶዶክስ ትምህርት። ማስረጃ ከመጽሐፍ ይፈልጋለሁ። ከ80 አሃዱ እሺ ሰምቻለሁ። እሺ ከኢትዮጵያ ኦርቶዶክስ ስለ ኢትዮጵያ ኦርቶዶክስ ትምህርት የምትለው መጽሐፍ ቅዱስ ብቻ አይደለም፣ ገላት ድርሳናትም የኢትዮጵያ ኦርቶዶክስ ትምህርቶቿ ናቸው። ለቅዱሳን ተሰጥቶ የኦርቶዶክስን መሰረት የሆነው መጀመሪያ መሰረቷ ክርስቶስ ነው አልኩ። አንዴ ስለሰማሁህ አንዴ አስጨርሰኛል። የኢትዮጵያ ኦርቶዶክስ መሰረቶቿ መጽሐፍ ቅዱስ አይደለም፣ መጽሐፍ ቅዱስ ብቻ አይደለም። መጽሐፍ ቅዱስ እሺ፣ ከዛ ገድላት ድርሳናት ስንክሳር ጨምሮ የኢትዮጵያ ኦርቶዶክስ መሰረት ናቸው። እነዚህ መጽሐፍቶችማ ባይኖሩ የኢትዮጵያ ኦርቶዶክስ አሁን ያላትን መልክ አትይዝም ነበር፣ ሌላ መልክ ነበር የሚኖራት። በገድላት በድርሳናቶቿ ላይ ይሄን ጽፋለች። እንደዚህ አለ መሰለህ። አንዴ እንደዚህ በላይ ምን አለ መሰለህ ብሩክ፣ አንዴ የኢትዮጵያ ኦርቶዶክስ እንደዚህ ብላ የጻፈቻቸው ገድላትና ድርሳናት ላይ ትክክል አይደሉም በለኝ። ከዛ ወደ መጽሐፍ ቅዱስ ነው ወይ እናንተ። ኢትዮጵያ ኦርቶዶክስ ገድላትና ድርሳናት ቤተክርስቲያንን የመሰረተው መጽሐፍ ቅዱስ ነው፣ ገድላትን አይደለም። የኢትዮጵያ ኦርቶዶክስን ተዋህዶ ቤተክርስቲያንን የመሰረታት በገድል የተመሰረተ ቤተክርስቲያን የለም። ጥያቄ እሱ አይደለም። የቤተክርስቲያኗ መመሪያ ህጎች አሉ። ጥያቄ እሱ አይደለም ሚኪ። የኔ ጥያቄ ግን በደንብ ስለተረዳሁት አንተ አሁን የኢትዮጵያ ኦርቶዶክስ ተዋህዶ እንዳንተ በአንተ ጭንቅላት አስተሳሰብ ውስጥ መሰረቷ ዋናው መሰረት መጽሐፍ ቅዱስና ገድላት ናቸው ነው ብለህ የምታስበው። መሰረት ማለት ደግሞ አልሰማክም። ጥያቄን ስማና መልስልኝ። ጥያቄ በገድላትና በድርሳናቱ ላይ ያሉት በፍጡራን ወይ በነ አርሴማና በነ ማርያም ከሲኦል ይወጣሉ ተብሎ የተጻፈው ሐሳብ፣ በገድላቱ ላይ የተጻፈው ሐሳብ ስህተት ነው በለኝ። ከዛ ወደ መጽሐፍ ቅዱስ ሐሳብ እንወያይ ነው ያልኩት። እሱ ነው ያልኩት። ገድላት አንደኛ ነገር ምን አለ መሰለህ፣ ገድላት የቅዱሳንን ብርሃንነታቸውን የሚያሳይ ነው። ገብቷላ? እኔ የዓለም ብርሃን እንደሆነ ማለትን ምንድን ያለው የዓለም ብርሃን ናቸው። ቅዱሳን ሁሉም የዓለም ብርሃን ናቸው። በክርስቶስ አምነው የሚሞቱት የእነሱን ደግሞ መማሪያ ነው። ገብቷላ? አልጠየቅኩም እሱንም። በገድላትና በድርሳናት ላይ ያለው ከሲኦል ነፍሳት ይወጣሉ ተብሎ የተጻፈው ስህተት ነው በለኝና ወደ መጽሐፍ ቅዱስ ሐሳብ ሄድ። ጥያቄ ምንድነው? በደንብ ጠይቀኝ። ስላልገባኝም ጥያቄ ጠጋበል። እሺ ወደ እኔ ጠጋበል። በገድላትና በድርሳናቱ ላይ እየሰማሁ በነ አርሴማና በነ ክርስቶስ ሰምራ በነ ማርያም ነፍሳት ከሲኦል ይወጣሉ ተብሎ ተጽፏል። ይሄ ስህተት ነው በለኝና ወደ መጽሐፍ ቅዱስ ሐሳብ ሄድ። አንደኛ ነገር እንደነገርኩ መጀመሪያ ላይ በኦርቶዶክስ አስተምሮ ወደ ገነት የሚገባው በክርስቶስ በማመን ብቻ ነው። አልጠየቅኩም እሱ ነው የኔ ጥያቄ። በገድላት ላይ ያሉት እነዚህ ሐሳቦች ስህተት ናቸው በለኝና በክርስቶስ ያላመነ በቃ እንደ ጥያቄ ይሄው ልመልስልህ እኮ በክርስቶስ ያላመነ በክርስቶስ ብቻ ያላመነ ሰው ገነት አይገባም። ገብቷል? በክርስቶስ ያመነ ሰው ብቻ ነው። ያው ነገርኩ እኮ እንደ ኦርቶዶክስ አስተምሮት በክርስቶስ ብቻ በማመን ነው። አልጠየቅኩም ወዳጄ። የኔ ጥያቄ በገድላቱ ላይ ያሉት ከሲኦል በቅዱሳን አማካኝነት ነፍሳት ይወጣሉ ተብሎ ተጽፏል። አይ የለም ካልከኝ እናሳያለን። አለ ብለህ የምታምን ከሆነ ደግሞ እነዚህ ስህተት ናቸው። እኔ ገድላትን ገድላት ላይ ብዙም እውቀት የለኝም፣ አልተማርኩም። ስለ ገድላት መጽሐፍ ስለተማርኩ እናሳይ እኮ ነው። አሁን እኔ ከማውቀው ቤተክርስቲያኗ ካስተማረችኝ ከመጽሐፍትና እኔ ደግሞ ሰንበት ተማሪ ስለሆንኩኝ አንዴ ስማኝና ቆይ ልመልስ። እሺ አውራ ቀጥል። አንተ የምን ተማሪ ነህ? አንተ ገድላትን አላነበብክም ወይ? እሱ የኛ ጉዳይ አይደለም። አሁን እነዚህ አንተ ያልከው ነገር የለም ካልከኝ ከፍቼ ላሳይክ። ሰምተኛል? የሉም ካልክ አሉ ብለህ የምታምን ከሆነ ደግሞ ስህተት ነው ወይም ደግሞ እውነት ነው ብለህ ተቀበል። በጣም በቅዱሳን ወደ ገነት ይገባል የሚል አሳያለሁ ነው የምትለኝ? በቅዱሳን በማመን ወደ ገነት ይገባል የሚል አሳያለሁ ነው የምትለኝ? በሚገባ የለም እኮ አሳየኝ። እሺ በጣም ጥሩ።
የለምም አለም ብዬ እኔ ምንም አይነት ነገር ልመልስልህ አልችልም። ለምን እኔ ማነበው መጽሐፍ ቅዱስ ነው። ማነበው መጽሐፍ ቅዱስ ነው። ያው ደስ እንዲልክ ልይልክ። አይ ደስ እንዲልህ ሳይሆን የራስህ ጉድ እኮ ነው። ምኑን ደስ ይለኛል? እኔ ጉድህን ነው የምታየው። ከዛ ልክ ነው ልክ አይደለም። ጉድህንማ ቤተክርስቲያንን ጠይቄ ማገኛለሁ ነው። ኦርቶዶክስ ቤተክርስቲያን መልስ አላት። ገብቷል። መሰረቱ ክርስቶስ ነው። በቃ ላሳይሽ፣ ላሳይ። አንዴ ሚውት አድርገው አሳየኝሽ። ብሩኬ ግን እያወጣው እያለ ምንም እኮ ቢገቡም እኮ ሲኦል እኮ ቢገቡ ታውቃለህ፣ መውጣት ይችላሉ። ሁለቱም ላይ እንደፈለጋቸው ነው የሚዘዋወሩት። ኤርሚ ስልክ አሁን እንደ ጥያቄ አንድ ጥያቄ አለኝና አሁን እሱ እንደሚለው ማለት ነው አንድ ወደ ሲኦል የገባ ነፍስ በአንድ ቅዱስ ሰው ወደ ገነት ይገባል የሚል አስተምሮት አለ ነው የሚለው። አዎ ተከል ጥያቄው አሁን ገብተዋል ሚኪ። ምን የማያመጣብን ነገር እኮ የለም ብሩክ ማለት ነው። አዎ እናሳየው። እሺ እናሳየው። ያው አይምሮ ውስጥ ማለት ነው። እናሳየው ደስ እንዲለው። ይሄው ድርሳነ መድኃኔዓለም ወገድለ መባጽ መድኃኔዓለምና የመባጽዮንን አንድ ላይ የያዘ መጽሐፍ ማለት ነው። እሺ ገጽ እንድጠይቃቸው ገጽ 128 ቻለው እንግዲህ። እሺ ቁጥር 4 የቅዱሳንን መታሰቢያ ያደረገ በቅድስት ደብረ ጽዮን ከሱ ጋር እንደሚነግስ አልሰማችሁምን? እንዴ ንግስና ማለት እንዴ? ኧረ ተው ኦርቶዶክስ፣ ኧረ ተው። እሺ ከእርሱ ጋር እንደሚነግስ አልሰማችሁምን? የመድኃኔዓለምን መታሰቢያ ያደረገ። እሺ አሁን ይኸውልህ የመድኃኔዓለምን ዝክር ያደረገ ማለት ነው መንግስተ ሰማያት ባለሟልነትን ያገኛል። ምን ያደረገ? የመድኃኔዓለምን መታሰቢያ ያደረገ መንግስተ ሰማያት ባለሟልነትን ያገኛል። በየወሩም 5000 ነፍሳትን ከደይን ያወጣል። በየወሩ ከየት? ከሲኦል 5000 ነፍሳትን ምን ያደረገ? የመድኃኔዓለምን መታሰቢያ ያደረገ ብቻ ማለት ነው። አሁን አርሴማ ከተማ በርሶማ ጋር አይደለም የሄድኩት፣ ዝክር የሚያደርጉ ሰዎች ጋር ነው። ምን ያህል እንግዲህ ታች እንደወረደን እናሳያችሁ። የመድኃኔዓለምን መታሰቢያ ያደረገ በመንግስተ ሰማያት ባለመዋልነትን ያገኛል። በየወሩም 5000 ነፍሳትን ከደይን ያወጣል። በየሳምንቱ አርብም ስለ ስቅለቱ 340 ይሰጠዋል። የእንቁ የወርቅ አክሊልም የብርሃን ልብስ ይሰጠዋል። በየሳምንቱ ስንት ይሰጠዋል? በወር አንዴ 5000። ከዛስ በአርብ ደግሞ ስለ ስቅለቱ 340 ነፍስ ይሰጠዋል። በየሳምንቱ 340 በወር አንዴ ደግሞ 5000 ታወጣለ። የመድኃኔዓለምን ዝክር ስለዘከርክ ብቻ ማለት ነው። እሺ ይሄ የሙሉ ወንጌል ነው፣ የቃለ ሕይወት ነው፣ የመካነ ኢየሱስ ነው። የማን መጽሐፍ ነው? ሚካኤል የማን መጽሐፍ ነው? ጽዋ ማህበር እኮ የጠጡ እያለ ነው። ቆይ ጽዋ ማህበር እኮ የጠጡ እኮ እያለ ነው። አሁን ወይዘሮ አጸደ ማርያም የሚባሉ ሴትዮ የመድኃኔዓለም ኤርሚዬ ብዙ ይቆራረጣል። አሁን አልተሰማህም ሚኪ? አይሰማኝ ነው ያንተ በደንብ ይሰማል። የሱ ግን የሱ ይቆራረጣል ትንሽ። ያነበበውን አየው። የመድኃኔዓለም መታሰቢያ ያደረገ ግን በመንግስተ ሰማያት ባለሟልነትን ያገኛል። በየወሩም 5000 ነፍሳትን ከደይን ያወጣል። በየሳምንቱም አርብም ስለ ስቅለት 340 ይሰጠዋል። የእንቁም የወርቅ አክሊል የብርሃንም ልብስ ይሰጠዋል። ምን አልክ ታዲያ? ይሰጠዋል 5000 ነፍስ ያወጣል ይላል እንግዲህ መጽሐፍ። ጽዋ ማህበር የሚጠጣ 5000 ነፍስ ያወጣል። አሁን አንተ የመድኃኔዓለምን ጽዋ ከምትጠጣ ከሆነ ስትሄድ 5000 ነፍስ ታወጣለህ።
መጽሐፍትን በዘወይ ማለት ነው። መጽሐፍ ቅዱስም እኮ ትርጓሜ ያለው ታውቃለህ። አይኛውን ኤርሚ ሁሉንም እንደተጻፈ ቀጥታ ለምንቀበለው ትርጓሜ አለ፣ አንድምታ የሚባል ነገር አለ። ኤርሚዬ ሚኪ ቀጥሎ ከብሩኬ ጋር እሺ። ኤርሚዬ እሺ፣ መጀመሪያ ይሄ መጽሐፍ ብሩኬ በቃ መጽሐፉ ይማል ነው። ብሩኬ በቃ ቪዲዮን አጥፋ። አይ አላጠፋው፣ ስለሚቆራረጥ አጥፋውና ችግር የለም እናውራ። አይ አላጠፋው። መጽሐፉ የማን ነው? እየተቆራረጠ ስለሆነ ነው። እሺ እሺ፣ ከተቆራረጠ እኔ ይነግሩኛል ታች ኮሜንት ላይ እኮ እኔ ስለ ገድላት ብዙም ስለማላውቅ እንዳልኩ እኔ ገድላትን አላነበብኩም። መጽሐፉ የማን ነው ነው ጥያቄ። እኔ ማን እንድስልክ እኔ አሁን የዚህ ነው በቃ። አይ ይሄ የሙሉ ወንጌል ነው፣ የቃለ ሕይወት ነው፣ የመካነ ኢየሱስ ነው፣ የሙስሊሞች ነው፣ የማን ነው ይሄ መጽሐፍ? አላውቅም፣ አላነበብኩም። እኔ ያው መጽሐፍ ቅዱስ ነው ማነበው። ለዛ ነው ይቅርታ አድርግልኝና ብሩኬ። ያው ሁሉንም ያውቃል ማለት የሰው ልጅ ሁሉንም ያውቃል ማለት አይቻልም። ድርሳነ መድኃኒዓለም ወገን መጽሐፍ ቅዱስ ነው ማውቀው። ለዛ ነው መጽሐፍ ቅዱስ ነው ያነበብኩት። እሺ የኦርቶዶክስ ነው። ያው የኦርቶዶክስ ነው ልትል ትችላለህ አንተ ስለምታውቀው። እኔ ችግር የለውም 100% በዛ ያው የኦርቶዶክስ ነው ብዬ እኔ የኦርቶዶክስ የምንን አላውቅም። እሺ ላምብብላ። ዋልድቢት ቅድስት ማርያም ወአቡነ ሳሙኤል አንድነት ገዳም። ይሄ ገዳም የማን ነው ሚካኤል? ምን አልከኝ? ይሄ ገዳም የማን ገዳም ነው? የማይ ሙስሊሞች ነው መሆን ያለበት። የማን ገዳም ነው ሚኪ? ይሄ ገዳም ታየኝ አይደለም ስልክ ያው አይታይም እኮ የትኛው ገዳም? እሺ ዋልድባ ቅድስት ማርያም ወአቡነ ሳሙኤል አንድነት ገዳም የኦርቶዶክስ ተዋሕዶ ነው። ያው ከርቀት መስቀሉን ሲያይ የኦርቶዶክስ ነው። የኦርቶዶክስ ይሄ መጽሐፍ የኦርቶዶክስ መጽሐፍ ነው ማለት ነው። የኦርቶዶክስ ተዋሕዶ ነው። እሺ ይሄን ሐሳብ ተስማማበታለህ ወይስ አትስማማም? ትክክል ነው ወይስ ትክክል አይደለም? ያው ትርጓሜም ካሳየኝ ትርጓሜው በራስህ ትርጉም እንዳትመጣብኝ ነው ያሉት። ያው መጽሐፍ ቅዱስም ያው አንድምታ ትርጓሜ ይባላል። እኔ ነው ክርስቲያን ነው የምተረጉመው። ትርጓሜው ካለ አጠገብክ ከነ ትርጓሜው ሲጀምር ገድላትና ድርሳናት ትርጓሜ የላቸውም። ሲጀምር ማለት ከጀምሩ ገድልና ድርሳን ትርጓሜ የሚባል ነገር የለውም። አይ እኔ ተረጉመዋለሁ። አንተ እኮ ትርጉም ካለው ካልክ አንተ ነህ ማምጣት ያለብህ። ማስረጃችን ምንድነው? አንተ ነህ ትርጉም አለው ካልክ ማምጣት ያለብህ። ገድልና ድርሳን ትርጉም አለው ካልክ አለ ያለ ሰውዬ ነው ትርጉሙን ማምጣት ያለበት። ገድልና ድርሳን በኢትዮጵያ ኦርቶዶክስ ምንም ትርጉም የለውም። እሺ ይሄ ሐሳብ ልክ ነው ወይስ ልክ አይደለም ሚካኤል? መጀመሪያ እኮ ምን የትኛው ሐሳብ ምን ሆኗል? ይሄ ሐሳብ ላይ ቅር ያለክ ነገር ምንድነው? አንተ ከሲኦል ዝክር የዘከረ መድኃኒዓለምን ከሲኦል 5000 ነፍስ ያወጣል ይላል። ቅድም እንደዚህ አይነት ሐሳብ አላቅም ስላልከኝ ያሳየው መድኃኒዓለም ማን ነው? እሺ አይ ጥያቄ መልስልኝ። ትልክ ያው እናንተ ጋር መድኃኒዓለም ማን ነው ለእናንተ? እሱ አይደለም ጥያቄው፣ እሱ አይደለም 5000 ነፍስ ያወጣል። እሱን ታውቃለህ? መድኃኒዓለም ጎበዝ ጥያቄ ይመልስ። 5000 ነፍስ ያወጣል። እሱንም አይ እሱን ካወቅክ ጠይቅ ብዬ በዚያውም ልንገር ብዬ ነው። መድኃኒዓለም ማለት ኢየሱስ ማለት ነው። ወደ ጥያቄ ስንገባ ደግሞ የጻድቅ መታሰቢያ የሚያደርግ ለበረከት ነው ይላል። ያ በረከት ምንድነው? መጽሐፍ ቅዱስ ላይ እንደዛ ሚላ አለ። ጥያቄ እሱ አይደለም። ከሲኦል የዘከረ 5000 ያወጣል ይላል። ትክክል ነው ወይስ አይደለም? በእሱን መልስልኝ መጀመሪያ። እኮ ከሲኦል የሚያወጣው ምንድነው ነው? ነፍሳትን ነው ይላል አይደል? ሲኦል ያሉ ነፍሳትን ከደይን ምን ለማለት ፈልገው ነው? ከደይን የሚለው ሲኦል ማለት ነው። ሲኦል ማለት ነው። ትክክል ነው ወይስ ትክክል አይደለም? እንደዚህ ናቸው በቃ እኮ እየሰሙህ እኮ ነው ብሩክ። አሁን የኢትዮጵያ ኦርቶዶክስ ምዕመናን እንደዚህ ናቸው።
መጽሐፍቶቻቸው አይ በቃ አሁን አንተ የመናገር መብት የለም። መጽሐፍቶቻቸው ሲከፈቱ አንደበታቸው ይስተሳሰራል፣ ብብታቸው ላበላብ ይሆናል። ምክንያቱም ደግሞ ትክክል ነው እንዳይል ከየት ያምጣው? ትክክል ከየት አምጥቶ ያድርገው? መጽሐፍ ቅዱስ ላይ ጥቅስ አምጣ ነው ትክክል ነው ካለ አይደለ? ትክክል አይደለም ካለ የራሱን መጽሐፍ ነው ቤተክርስቲያኑ ነው ትክክል አይደለም የሚለው። በቃ እኮ ግራ የሚያጋባ ነገር እኮ ነው። አድርስ ነው በእውነት ነው የምላችሁ። በጣም ነው የሚያሳዝኑት። ትክክል አይደለም እውነት ለመናገር መጽሐፍ ቅዱስ ያነበበ ሰው ትክክል አይደለም ማለት አለበት። እውነተኛ አንባቢ ከሆነ ለእግዚአብሔር ሐሳብ የሚገዛ ከሆነ ይሄማ ትክክል አይደለም እንደዚህ የሚል የእግዚአብሔር ሐሳብ የለም ወይ? የተቋማቸው ደጋፊ ይሆናሉ ወይ አያምኑበት። በቃ ይጭንቅ ነው በእውነት ነው የምላችሁ። መጽሐፍቶቻቸው ግን እንደዚህ ነው የሚያወሩት። እዚህ መጽሐፍ ላይ እኮ ነው የጌታን እራት ወስዶ ሕፃኑ ልጅ ሲወጣ አንድ አሁን ስጠይቅ ስላልመለስክ ለአንተ አልፈቀድኩልህ። ሲያደናቀፈውና እግሩን መጡት፣ ደማ እግሩ ማለት ነው። ከዛ ከኋላ ይከተለው የነበረው የጌታዬ ደም ፈሰሰ አለና አቧራውን ከነደሙ አንስቶ ጠባው በላው ይላል። ከዛስ እግሩን ጠባው ይላል እዚህ መጽሐፍ ላይ የጌታ ደም ፈሰሰ ብሎ ማለት ነው። ገጽ 136 ይሄው ገጽ 136 ከዕለታት በአንድ ቀን ቅዱስ ሥጋውን ክቡር ደሙን ከተቀበለ በኋላ አንድ ልጅ ከቤተ ክርስቲያን ወጥቶ ሲሄድ እግሩን እንቅፋት መታው ይላል። ያላነበበውን ነገር አንናገርም። የምሬ ነው። ወንድምነት አንዴ ቆይ። ሚኪ ኬት ነው? እሱ ነው መልኬ ኬት ነው? ኬት ቤተ እምነት ነው? ኦርቶዶክስ ኦርቶዶክስ። እሺ ቴንክ ዩ። ሚዩት አድርግና ጠብቀን አስገቡኝ ብላ አንዳንድ ቁጥር ስጽፍ ነው ያስገባን። እንሰጣለን እድል። ሚዩት አድርገው ማይክህን። እሺ ቀጥል ብሩኬ። እሺ ከሚየ ኦርቶዶክስ ስለሆነ ይመልስልናል ብዬ አስባለሁ መልኬ። እሺ ምን አለ? ከቤተ ክርስቲያን ወጥቶ ሲሄድ እግሩን እንቅፋት መታው። የጌታ እራትን የወሰደው ልጅ ማለት ነው። ደሙም ከመሬት ፈሰሰ ይላል። ከዛስ ዕውቀትን የተሞላ ይህ ሕፃን ይህን አይቶ ደረቱን መታ፣ እሱም ደሜ ይፍሰስ አለ። እያደነቀም ከቤቱ እስኪደርስ ድረስ ከኋላው ተከተለው ይላል። ከዚህ ሕፃን እግሩ ከተመታው ማለት ነው። ከሱም ዘንድ ደርሶ ስለ መድኃኔ ዓለም ሥጋና ደም ክብር የደማውን ጣቱን እስኪደርቅ ድረስ ጠባው ይላል። እንቅፋት የመታውን እግሩን ማለት ነው። ጣቱን ምን አደረገው? ጠባው። ጓደኞቹም ደሙን ከአፈሩ ጋር ሲበላ ባዩ ጊዜ የሳቁ አሉ፣ በልቦናቸውም ያደነቁም አሉ ይላል። አፈሩን ደሙ የነካውን አፈር ቀላቅሎ በላው። እግሩን ደግሞ ምን አደረገው? ጠባው። የጌታ ደም ነው። ለዚህ ነው በነገራችን ላይ የጌታ እራት ወስደው ፀጉራቸውን አይላጩም፣ ጥፍር አይቆረጡም። ሲኒማ ማየት አይቻልም። እስኪጠገብ ድረስ መብላት አይቻልም። በጣም ብዙ ስርዓት ነው ያለው። ማውራት አይቻልም። እጅ መታጠብ አይቻልም። ይሄ ሁላ ስርዓት ማለት ነው። ይሄ ሁላ ሰው ሰራሽ ስርዓት። ለምን? ፀጉርን ስትቆረጥ ቢደማ የጌታ ደም ነው የሚፈሰው። እስክጠግብ ድረስ በልተ ምናልባት ወደ ላይ ቢል ቮሚት የጌታን ስጋና ደም ነው ሊወጣ የሚችለው ማለት ነው። ለዛ ነው ይውላችሁ። ልቀጥለው እየበላችሁ ከሆነ በጣም ይቀርታ። ከዕለታት በአንድ ቀን አንድ ልጅ ከቆረበ በኋላ የበላው የጠጣውን ሁሉ አስታወከው ይላል። በምን ካረገው? ከቆረበ በኋላ የበላ የጠጣውን ሁሉ አስታወከው። ይህ ብፁዓዊ ግን ስለ ጌታችን ስለ መድኃኔ ዓለም ፍቅር በጸሐል ተቀበለው። ወደ ላይ ካልክ ይቀበላል ወዳጅ። የመድኃኔ ዓለም ቸርነቱ የመባጽዮን በረከቱ በኦርቶዶክስ ላይ የመባጽዮን በረከትና እነሱ ኦርቶዶክስ ላይ ይኑር ይቅረም፣ አይመለከተንም እኛ። ሰው በቃ እንደዚህ ነው። አይ ሰው ሰራሽ ትምህርት ማለት ነው። ባይዘይ በጻህል ብሎ የሚለው ሳህን ማለት ነው። ጻህል ብሎ የሚለው የግዕዝ ቃል ሳህን ማለት ነው። በቤተክርስቲያን አንዱ ለቅዳሴ ከምንጠቀምበት ንዋየ ቅድሳት ከሚባለው አንዱ ጻህል ነው እና ተቀብሎት ይሄንን ትውከቱን ማለት ነው
ልጁ ያስታወከውን መባዓ ጽዮን ተቀብሎት ትውከቱን የበላው መምህራኖቻቸው አውደ ምሕረት ላይ ቆሞ በስርዓት ሰውየው ያስታወከውን በላው እያሉ ዲያቆናቱ ሁሉ የሰበኩትን ቪዲዮ ማሳየት እንችላለን። ሰው ያስታወከውን ይኸው እያያችሁ ማለት ነው። ገጽ 136 ዘሰኑይ መባዓ ጽዮን ማለት ነው።